በናቅናቸውና ምንም አያውቁም ብለን ባሰብናቸው ሰዎች ውስጥ ምን አይነት ተሰጥኦ ተደብቆ ይሆን? በተሰበረ ሞተር ሳይክል እቃ ለማድረስ የመጣች አንዲት ተራ ሴት የቢሊዮነር ዶላር ግዙፍ ኩባንያ ዕጣ ፈንታ ልትቀይር ትችላለች ብሎ ማንም አልገመተም። ካሚላ ሮጀርስ የዕለት ጉርሷን ለማግኘት በየመንገዱ ስትኳትን በአንድ አጋጣሚ የሰማችው ሚስጥር ወደማታውቀው የስልጣንና የክህደት ዓለም ውስጥ ይወረውራታል። ነገር ግን ገና እድል ፈገግ ባለላት ቅስፈት የሌባ ስም ተለጠፈባት። ይህንን ታሪክ ስትሰሙ ራሳችሁን እንዲህ ብላችሁ ትጠይቃላችሁ። እኔ በሷ ቦታ ብሆን ኖሮ እንዲህ ባለ ክፉ ሴራ ተሸንፌ እጄን እሰጥ ነበር ወይስ እስከ መጨረሻው ታገል ነበር? ካሚላ ለራሷ ብቻ ሳይሆን እድል ለተነፈጋቸው ሁሉ ያደረገችው ተጋድሎና ያስመዘገበችው ድል ልባችሁን ይነካዋል። ዛሬ እውነቱ እስኪገለጥ ድረስ እስትንፋሳችሁን ይዛችሁ እንድትጠብቁ የሚያደርግ አስደናቂ ታሪክ ይዘንላችሁ ቀርበናል። አብራችሁን ቆዩ። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይሄንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እየሰማችሁት እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አለም የከተማችሁን ስም ጻፉልን። ውድ ቤተሰቦቻችን ሁሉ ጊዜም ለምትሰጡን ሐሳብ፣ አስተያየት፣ ለምታበረታቱን ሁሉ ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ቆንጆ ታሪኮች እንዳያመልጧችሁ ደግሞ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው አስደናቂ ታሪክ እንመለስ። የሪካርዶ ቫልዴስ ስልክ ባለፉት 20 ደቂቃዎች ውስጥ ለደርዘን ያህል ጊዜ ጮኋል። ስልኩን ይዞ ሳለ እጁ ይንቀጠቀጥ ነበር። በሌላኛው የመስመር ጫፍ ያለው ድምጽ ደግሞ እርሱ ሊረዳው የማይችለው የማንዳሪን የቁጣ ማዕበል ነበር። ቃላቶቹ እንደ ቁጡ ማዕበል አንዱ በሌላው ላይ ይጋጩ ነበር። እርሱም መለየት የሚችለው አስፈሪና ዛቻ የሚመስሉ አንዳንድ ቁጥሮችንና መጠኖችን ብቻ ነበር። ከቻይናውያን ባለሀብቶች ጋር ያለው ውል በአይኑ ፊት እየፈራረሰ ነበር። እርሱንም ሊያድነው የሚችል በፍጹም ማንም አልነበረም። በዚያ ቅስፈት የእርሱ ይፋዊ አስተርጓሚ በማይቻሉ የሥራ ሰዓታትና በሚሊዮኖች በሚቆጠሩ ድርድሮች ውጥረት ሰልችቶት ባለፈው ምሽት ስራ ለቆ ነበር። ያገኛቸው ሌሎች 3 አስተርጓሚዎች ለጥሪው ምላሽ አልሰጡትም። አርብ ከሰዓት በኋላ ነበር። እናም ሰኞ ጧት የመጨረሻውን ስምምነት ማቅረብ ነበረበት። ካልሆነ ግን $2 ሚሊዮን ያጣል። በቫልዴስ ኮርፖሬሽን ህንጻ 32ኛ ፎቅ ላይ የአየር ማቀዝቀዣው ከተስፋ መቁረጥ አስደንጋጭ ሙቀት ጋር የሚቃረን ሰው ሰራሽ ቅዝቃዜን ያወጣ ነበር። ሪካርዶ በቢሮ ውስጥ ወዲያና ወዲህ ይራመዳል። የጣሊያን ጫማዎቹ በትራቨንቲን እምነበረድ ላይ ድምጽ ያሰሙ ነበር። እያንዳንዱ እርምጃው የገነባውና አሁን ሊፈርስ የዛተው የቅንጦት ዓለም ማስታወሻ ነበር። ረዳቱ ቫለንቲና የ40 ዓመት ሴት ስትሆን የዲዛይነር ልብስ የለበሰችና በስሌት የተሞላ እይታ ያላት ናት። በበሩ ፍሬም ላይ ሆና በታሰበበት የጭንቀት ስሜትና ባልተደበቀ እርካታ ትመለከተው ነበር። እርሷ ለብዙ ዓመታት እርሱ እንዲወድቅ፣ የዳይሬክተሮች ቦርድ ደግሞ በእሷ እንዲተካው የሚያስችል ትልቅ ስህተት እንዲሰራ ስትጠብቅ ቆይታለች። ይህ በእንዲህ እንዳለ ከ27 ፎቆች በታች በህንጻው መግቢያ አዳራሽ ውስጥ ካሚላ ሮጀርስ የማድረሻ ጋሪዋን እየገፋች ገባች። ለ8 ሰዓታት በተከታታይ ደረጃዎችን ከወጣችና ከወረደች በኋላ በላቤራ ሰውን የራፒዶ አንቪስ ብርቱካናማ ዩኒፎርም ለብሳለች። እስከ ምሽቱ 12 ሰዓት ድረስ ማድረስ ያለባት አስቸኳይ ሰነዶችና ትናንሽ ጥቅሎች የሞላበትን የሙቀት ከረጢቷን በትከሻዋ ላይ ከብዷታል። እድሜዋ 26 ነበር። ነገር ግን ከዓይኖቿ በታች ያለው ጥቁረት ከእድሜዋ በላይ ትልቅ እንድትመስል ያደርጋት ነበር። ለሳምንታት በደንብ አልተኛችም። ሌሊቶችን የምታሳልፈው በሳምንት 3 ጊዜ የኩላሊት እጥበት ከሚፈልግ የኩላሊት በሽታ ጋር የምትታገለው እናቷን በመንከባከብ ነበር። የሕክምና መድን ከወጪው ጥቂቱን ብቻ የሚሸፍን ሲሆን ካሚላ ቤተሰቦቿን ለመርዳት 3 የተለያዩ ስራዎችን ትሰራ ነበር። ካሚላ የገዛችውና ስክሪኑ የተሰበረው ስልኳን በመጠቀም የማድረሻ ዝርዝሯን አረጋገጠች። 32ኛ ፎቅ የሪካርዶ ቫልዴስ ቢሮ። ከህግ ድርጅት የመጣ አስቸኳይ ሰነድ። ትንፋሿን እያወጣች ወደ ሊፍቶች አመራች። ምናልባትም ከ1 ዓመት ደሞዟ ከሚበልጡ የጌጣጌጥ የውሃ ምንጮችና እንግዳ እጽዋት አጠገብ አለፈች። የጥበቃ ሰራተኞች ሀብታሞች ለሚያገለግሏቸው ሰዎች በሚያሳዩት የግዴለሽነትና የንቀት ድብልቅ ስሜት ተመለከቷት። እሷ ይህንን ተለማምደው ነበር። የመታወቂያ ካርዷን አሳየች። የጎብኚዎች መዝገብ ላይ ፈረመችና የመግቢያ ፍቃድ እስኪሰጣት ጠበቀች።
ሊፍቱ ከስር ያለችውን ከተማ እንደ ብርሃንና ጥላ ካርታ እያሳያት በዝምታ ወደ ላይ የሚወጣ ከመስታወትና ከማይዝግ ብረት የተሰራ ካፕሱል ነበር። ካሚላ በሊፍቱ መስታወት ግድግዳዎች ላይ ነጸብራቋን አይታ የሀፍረት ስሜት ተሰማት። ቡናማ ጸጉሯ ባልተስተካከለ ሁኔታ ወደ ኋላ ታስሮ ነበር። አንዳንድ የጸጉር ዘለሎች አምልጠው በላብ በራሰው ግንባሯ ላይ ተጣብቀው ነበር። የብርቱካናማ ዩኒፎርሟ ስራውን ከለቀቀ የስራ ባልደረቧ የተረከበችውና ከሷ መጠን በሁለት ልክ የሚበልጥ ነበር። ነገር ግን ከልብሱ በላይ የጎዳት የሰዎቹ እይታ ነበር። እንደማትታይ ጥቅሎችን ከማድረስ ተግባር ውጪ ህልውና እንደሌላት ነበር የሚያዩት። በዚህ ህንጻ ውስጥ ያለ ማንም ሰው፣ በስራ ቦታ ላይ ያለ ማንም ሰው የማያውቀው ነገር ቢኖር ካሚላ ሮጀርስ በዓለም ላይ ጥቂት ሰዎች ብቻ ያላቸው ስጦታ እንዳላት ነበር። እሷ 6 ቋንቋዎችን አቀላጥፋ መናገር ትችላለች። ይህ የሆነው ውድ ትምህርት ቤቶች ወይም ታዋቂ ዩኒቨርሲቲዎች ስለገባች አልነበረም። አይደለም፣ ካሚላ ቋንቋዎችን የተማረችው በጣም ጥንታዊና እውነተኛ በሆነ መንገድ በችግር ለመትረፍና በማይጠበቅ የማወቅ ጉጉት ነበር። ህፃን እያለች እናቷ በከተማው በሚለዋወጡ የዲፕሎማቶችና የንግድ ሰዎች ቤት ውስጥ በማጽዳትና በማብሰል ትሰራ ነበር። ካሚላ ከትምህርት በኋላ ትከተላት ነበር። እናቷ ወለል ስታጸዳና ሸሚዞችን ስትተኩስ እሷ በኩሽና ውስጥ ተቀምጣ በእንግሊዘኛ፣ በፈረንሳይኛ፣ በማንዳሪንና በጀርመን የሚደረጉ ውይይቶችን ትሰማ ነበር። የአንደኛ ደረጃ መምህሯ ያስተዋለችው ነገር ግን ለልዩ ትምህርት የሚሆን ገንዘብ ባለመኖሩ ሊዳብር ያልቻለ ፎቶግራፊክ የማስታወስ ችሎታ ነበራት። ስለዚህ ካሚላ የቆሸሹ ልብሶችን በሚለዩበት ጊዜ በመስማት በመድገም የቃላት አጠቃቀምንና የሰዋሰው መዋቅሮችን በማስታወስ ራሷን አስተማረች። በሁለተኛ ደረጃ ትምህርት ቤት ሌሎች ወጣቶች ወደ ግብዣ ሲሄዱ እሷ እስከ ንጋት ድረስ ንዑስ ርዕስ ያላቸውን ፊልሞች በማየት ነፃ የቋንቋ መተግበሪያዎችን በማውረድ ከሩቅ አገሮች የሚያስተምሩ የመምህራን የዩቲዩብ ቻናሎችን በመከታተል ትነቃ ነበር። የኮሪያን ቋንቋ የተማረችው በአንድ ልዩ የብቸኝነት በጋ ወቅት ነበር። በኤዥያ ድራማዎች በመመሰጧ ነበር። የጣሊያን ቋንቋ ደግሞ በኋላ የመጣው ለ6 ወራት በፒዛ ቤት ውስጥ ስትሰራ ሲሆን ከኔፐልስ የመጣው ስደተኛ ባለቤት እሷ ዕቃ ስታጥብ አገላለጾችን ያስተምራት ነበር። ነገር ግን ይህንን ማንም አያውቅም ነበር። በማድረሻ ሰራተኝነት የስራ ልምዷ ላይ 6 ቋንቋዎችን እንደምትችል የተጻፈበት ቦታ አልነበረም። የሚያስፈልገው ሞተር ብስክሌት መንዳት መቻሏ፣ 20 ኪሎ ግራም መሸከሟና በሰዓቱ ማድረሷ ብቻ ነበር። ሊፍቱ በ32ኛው ፎቅ ላይ ለዚያ ቅስፈት በጣም ዘመናዊ በሚመስል ለስላሳ ድምጽ ቆመ። በሮች ሲከፈቱ ክሬም ቀለም ያለው ምንጣፍ፣ ግልጽ ያልሆኑ የመስታወት ግድግዳዎችና ካሚላ ያልተረዳቻቸው ነገር ግን ብዙ ሀብት እንደሚያወጡ የገመተቻቸው ዘመናዊ የጥበብ ስራዎች ያሉበት ኮሪደር ታየ። ወደ መቀበያ ክፍሉ ተራመደች። እዚያም ፍጹም ሜካፕ ያደረገችና የጄል ጥፍር ያላት ጸሐፊ በንቀት ስሜት ከላይ እስከ ታች ተመለከተቻት። ካሚላ ያንን እይታ ቀደም ብላ ታውቀዋለች። በሺዎች በሚቆጠሩ የተለያዩ ፊቶች ላይ በሺህ ጊዜያት አይተዋለች። ለአቶ ቫልዴስ የሚሰጥ ነው አለች ካሚላ በጣም ዝቅተኛም ሆኖ በጣም ኩሩ እንዳትመስል ባስተካከለችው ገለልተኛና ሙያዊ ድምጽ። አስቸኳይ የሚል ቀይ ማህተብ ያለበትን የህግ ሰነዶች የያዘውን ማኔላ ኢንቨሎፕ ዘረጋች። ጸሐፊዋ ልክ ንክኪው ድህነትን ሊያጋባባት እንደሚችል ሁሉ የካሚላን ጣቶች እንኳን ሳትነካ ተቀበለችው። ወደ ጎን ኮሪደር ከመጥፋቷ በፊት እዚህ ጠብቂ ስትል አዘዘች። ካሚላ ከመቀበያ ክፍሉ አጠገብ ቆመች። የማድረሻ ጋሪዋ በአንድ በኩል ተገፍቶ ነበር። በአቅራቢያ ካለ ቢሮ የሚወጡ ከፍተኛ ድምጾችን መስማት ትችል ነበር። አንደኛው ድምጽ በግልጽ የተበሳጨ፣ የተከፋና እስከ መደንገጥ የደረሰ ነበር። ከአንድ ሰው ጋር ለመገናኘት የሚሞክር የተቆራረጠ የስፓኒሽ ቋንቋን የሚናገር የወንድ ድምጽ ነበር። ከዚያም በድምጽ ማጉያ የወጣ ሌላ ድምጽ በፍጥነትና በቁጣ በማንዳሪን ሲናገር ሰማች። ካሚላ እያንዳንዱን ቃል ተረዳች። በስፒከር የሚናገረው ሰው የሙያዊ ብቃት ማነስን የሚታገስበት የመጨረሻው ጊዜ እንደሆነና ውሉ እንደተሰረዘና በስምምነቱ ውል ጥሰት ምክንያት ክስ እንደሚመሰርቱ ይናገር ነበር። የሷ ስሜት ችላ ለማለት ነበር። ይሄ የሷ ችግር አይደለም። እሷ ዕቃ አድራሽ ሰራተኛ ብቻ ነበረች። ነገር ግን በሌላኛው ድምጽ ውስጥ ያለው የተስፋ መቁረጥ ስሜት እንድታመነታ አደረጋት። እናም እንድትደነግጥ የሚያደርግ ሌላ ነገር ሰማች። ስፒከር ላይ ያለው ሰው ስለ ህፃናት ሆስፒታል ጠቀሰ። በዚያ ውል ላይ የሚመኩ የበጎ አድራጎት ፈንዶችን፣ ሕክምና የሚያስፈልጋቸውን የታመሙ ህፃናትን ጠቀሰ።
ካሚላ እናቷን በዲያሊሲስ ክፍል ውስጥ የምታሳልፋቸውን ማለቂያ የሌላቸውን ሰዓታት፣ በየወሩ እንደሞት ፍርድ የሚመጡትን የሕክምና ሂሳቦች አሰበች። እንደሱ አይነት የአይን ስር ጥቁረት ያላቸውን በሆስፒታል ክፍሎች ውስጥ የሚጠብቁትን ህፃናት ሁሉ አሰበች። ብዙ ሳታስብ ለጸጸት ጊዜ ሳትሰጥ ካሚላ ድምጾቹ ወደ መጡበት ቢሮ አመራች። በሩ በከፊል ተከፍቶ ነበር። ከመግቢያው ላይ የ40 ዓመት ገደማ ሰው በጎን በኩል ሽበት ያለው ጸጉር ያለው ምናልባትም ከሷ ሞተር ብስክሌት የበለጠ ዋጋ ያለው ልብስ የለበሰው በጠረጴዛው ላይ ያለውን ስልክ እየተመለከተ ራሱን በሁለቱም እጆቹ ይዞ አየች። ድምጹ በማንዳሪን መጮሁን ቀጥሏል እና ካሚላ በቋሚነት ከመዘጋቱ በፊት የ60 ሰከንድ መጨረሻ ማስጠንቀቂያ እየሰጠው እንደሆነ ተረዳች። ይቅርታ አለች ካሚላ የማይታይ ነገር ግን የማይቀየር መስመር እየተሻገረች እንደሆነ እያወቀች በሚንቀጠቀጥ ድምጽ። ሰውየው በድንገት ቀና ብሎ ተመለከተና ለሰከንድ ያህል በማቋረጡ የተቆጣ ቢመስልም በአይኖቹ ውስጥ ግን ካሚላ የምታውቀው አንድ ነገር ነበር። ከእናቷ ጋር ከእያንዳንዱ የሆስፒታል ተረኛ በኋላ መክፈል ካልቻለቻቸው ከእያንዳንዱ ሂሳብ በኋላ በመስታወት ውስጥ ያየችው ያው እይታ ነበር። ሙሉ በሙሉ የጠፋ ሰው እይታ። እኔ መርዳት እችላለሁ አለች ካሚላ። ማንዳሪን እናገራለሁ። እናም ሰውየው ምላሽ ከመስጠቱ በፊት አይምሮ የሁኔታውን ፍጹም አለመመጣጠን ከመገንዘቡ በፊት ካሚላ ስልኩን አንስታ ምንም አይነት የሌላ ሀገር ድምጽ ሳይኖርባት ፍጹም በሆነና በቀልጣፋ ማንዳሪን መናገር ጀመረች። ቃላቶቹ ለረጅም ጊዜ ተገድቦ እንደነበር ወንዝ ከአፏ ይፈሱ ነበር። ራሷን የአቶ ቫልዴስ ጊዜያዊ ረዳት አድርጋ አስተዋወቀች። ስለ ተግባቦት መዘበራረቁ በጣም ይቅርታ ጠየቀች። ከቀደሙት አስተርጓሚዎች ጋር ቴክኒካዊ አለመግባባት እንደነበር አስረዳች። ድምጿ ለስላሳ ግን ጠንካራ፣ አክብሮት የተሞላበት እንጂ ተላላኪነት የማይታይበት ነበር። ተገቢ የሆኑ የትህትና ቃላትን፣ የተናጋሪውን ባህል ትምህርት የሚያሳዩ ትክክለኛ የቃላት አጠቃቀሞችን መረጠች። ቀስ በቀስ በሌላኛው መስመር ጫፍ ያለው ውጥረት መቀነስ ሲጀምር ተሰማት። ሪካርዶ ቫልዴስ ተአምር እያየ ይመስል ተመለከታት። አፉ በከፊል ተከፍቶ ነበር። አረንጓዴ አይኖቹ የማይቀየረውን የፋይናንስ ጥፋት በድንገት ባዳነችው በዚች ብርቱካናማ ዩኒፎርም የለበሰች እቃ አድራሽ ሰራተኛ ላይ ተተክለው ነበር። ካሚላ ንግግሯን ቀጠለች። በጠረጴዛው ላይ ባለው የማስታወሻ ደብተር ላይ ፈጣን ማስታወሻዎችን እየወሰደች የውሉን ቃላት ግልጽ እያደረገች ለመጨረሻ ክለሳ የቪዲዮ ኮንፈረንስ አዲስ ቀን እያቀረበች ነበር። ለ15 ደቂቃዎች በተከታታይ ተናገረች። እናም በመጨረሻም ስልኩን ስትዘጋው በቢሮ ውስጥ ያለው ዝምታ ፈጽሞ የሚያስደነግጥ ነበር። ሪካርዶ ልክ ሊሰምጥ ሲል ከውሃ ውስጥ እንደወጣ ሰው በጥልቀት ተነፈሰ። ማነሽ አንቺ ሲል ጠየቀ። በመጨረሻም ድምጹ ከሹክሹክታ ያልበለጠ ነበር። ካሚላን በድንገት ምን እንዳደረገችና የተሻገረችውን መስመር ተገንዝባ ጉንጮቿ ሲቀሉ ተሰማት። እኔ ካሚላ ሮጃስ ነኝ። እዚህ ሰነዶችን ለማድረስ መጥቼ ነበር። እኔ እርዳታ እንደሚያስፈልጎት አስቤ ነው። ማንዳሪን እናገራለሁ። ስለዚህም መርዳት አለብኝ ብዬ አሰብኩ። ድምጿ ጠፋ። በድንገት ሞኝ፣ ትንሽና ለቦታው የማይመጥን ሆኖ ተሰማት። ነገር ግን ሪካርዶ ምላሽ ከመስጠቱ በፊት የቢሮ በር በኃይል ተከፈተ። ቫለንቲና የሥራ አስፈጻሚ ረዳቷ በድንጋጤና በቁጣ የተሞላ ፊት ይዛ ገባች። ይህች ሴት እዚህ ምን ታደርጋለች ስትል ጠየቀች። ሪካርዶ ይህ በፍጹም ተገቢ አይደለም። ይህ ሚስጥራዊ የንግድ ውይይት ነው። እናም አንተ ማንኛውም እቃ አድራሽ ሰራተኛ ሚስጥራዊ መረጃ እንድትሰማ ፈቅደሃል። ድምጿ እንደ ቢላዋ የተሳለ ነበር። እናም ካሚላ በደመነፍስ ስትሸማቀቅ ተሰማት። እሷ አሁን አንቺ መፍታት ያልቻልሽውን የ200 ሚሊዮን ዶላር ውል አድናለች፣ ሪካርዶ መለሰ። እናም በድምጽ ውስጥ አዲስ ጥንካሬ ነበር። ቫለንቲና እሷ አይምሮን እንደሳተ ሰው ተመለከተችው። ያ የማይቻል ነው። ይህች ሴት ምንም አይነት አስፈላጊ ነገር ልታደርግ አትችልም። ምናልባት ውሉ ስለምን እንደሆነ እንኳን አታውቅም። ከዚያም በጭካኔ ፈገግታ ወደ ካሚላ ዞረች። ንገሪኝ ውዴ፣ በታዋቂ ዩኒቨርሲቲ ውስጥ ተምረሻል? በዓለም አቀፍ ግንኙነት ወይም በፋይናንስ ዲግሪ አለሽ? ቫለንቲና ውዴ ያለችበት መንገድ ካሚላ እንድትጠፋ አደረጋት። በሚያምር ሁኔታ ሞኝነት ለሰራ ትንሽ ልጅ የሚጠቀሙበት አይነት ቃና ነበር። አይ ስትል ካሚላ በዝቅተኛ ድምጽ መለሰች። እኔ ዩኒቨርሲቲ አልጨረስኩም፣ በተላላኪነት ነው የምሰራው። እና በእነዚህ ቃላት ውስጥ መተው ያለባትን እያንዳንዱን ህልም፣ በጭራሽ ያላገኘችውን እያንዳንዱ እድል ክብደት ተሰማት። ቫለንቲና በከፍተኛና በሐሰተኛ ድምጽ ሳቀች። ሪካርዶ ይህ በጣም አስቂኝ ነገር ነው።
የዚህን ያህል ትልቅ ድርድርን ለመምራት ማስረጃ የሌለውን ሰው ማመን አትችልም። እኔ ከታዋቂ ኤጀንሲዎች ከባለሙያ አስተርጓሚዎች ጋር ስብሰባዎችን እያዘጋጀው ነበር። እስከ ነገ ጊዜ ስጠኝ እና ተገቢ የሆነ ሰው፣ አስፈላጊ ብቃት ያለው ሰውን እናገኛለን። ተገቢ በሚለው ቃል ላይ የሰጠችው አጽንኦት እንደ ጥፊ ነበር። ነገር ግን ሪካርዶ እየሰማ አልነበረም። ካሚላ በማስታወሻ ደብተሩ ላይ የጻፈቻቸውን ማስታወሻዎች እየተመለከተ ነበር። በማንዳሪን የተጻፉ መስመሮች በስፓኒሽ ትርጉሞች የተደባለቁበት ነበር። እሷ በሚያስደንቅ ትክክለኛነት የተረጎመቻቸው ቴክኒካዊ ቃላት። ስንት ቋንቋዎችን ትናገሪያለሽ? በድንገት ጠየቃት። ካሚላ ግራ በመጋባት ተመለከተችው። 6 መለሰች። እንግሊዘኛ፣ ፈረንሳይኛ፣ ማንዳሪን፣ ጀርመንኛና ጣሊያንኛ እና ኮሪያኛም እናገራለሁ። ሁሉንም በራሴ ነው የተማርኩት ጌታዬ። የምስክር ወረቀት ወይም መደበኛ ነገር የለኝም። ለአመታት ከተለያዩ ሰዎች ጋር አውርቻለሁ። ያ ብቻ ነው። የቫለንቲና ፊት ወደ ቀይ ተለወጠ። ይህ ምንም ማለት አይደለም። ማንኛውም ሰው ቋንቋን እናገራለሁ ማለት ይችላል። ምናልባት ጥቂት መግባቢያ የሆኑ መሰረታዊ ቃላትን ብቻ ነው የምታውቀው። ሪካርዶ፣ ይህችን ሴት አምነህ አንድ ነገር ቢበላሽ ተጠያቂው አንተ ትሆናለህ። የዳይሬክተሮች ቦርድ የብዙ ሚሊዮን ዶላር ውል እንዴት በአንዲት ዕቃ አድራሽ እጅ ላይ እንዳስቀመጥክ ሲያውቁ ደስተኞች አይሆኑም። የመጨረሻዋን ቃል አጥብቃ ተናገረች። ሪካርዶ ለረጅም ጊዜ ዝም አለ። ካሚላ የእርሱ እይታ አማራጮችን ሲመዝን፣ አደጋዎችን ሲያሰላ ተሰማት። በመጨረሻም ተናገረ። እንድትቆይ ይፈልጋለሁ። የቻይና ባለሀብቶች የመጨረሻውን ውል ለመገምገም ነገ ጧት 3 ሰዓት ላይ የቪዲዮ ኮንፈረንስ ይፈልጋሉ። እንደ አስተርጓሚ እዛ እንድትገኝ ይፈልጋለሁ። እንደ ውጭ አማካሪ ከፍልሻለሁ። ለተከታታይ ትርጉም አገልግሎት የኢንዱስትሪውን መደበኛ ክፍያ። ካሚላ አይኖቿን አርገበገበች። የባለሙያ አስተርጓሚዎች ለእንዲህ አይነቱ ስራ ምን ያህል እንደሚከፍል ታውቅ ነበር። ይህ በአንድ ወር የማድረሻ ስራዋ ከምታገኘው በላይ ነበር። ሊሆን አይችልም። ቫለንቲና ጣልቃ ገባች። ሪካርዶ፣ ይህ የሙያን ስነ ምግባር ማጥፋት ነው። ቦርዱ መደበኛ ትምህርት የሌላትን ተላላኪ በዓለም አቀፍ ድርድር ላይ ኩባንያውን ስትወክል ሲያዩ ምን ያስባሉ? አብደሃል ብለው ነው የሚያስቡት። እናም በአንድ ነገር ላይ እውነት ነበረች። በዚህ ዓለም ውስጥ ምስል ሁሉም ነገር ነው፣ ኢሜጅ። እናም ካሚላ በዲዛይነር ልብስ በተከበቡ የሥራ ኃላፊዎች መካከል በኮንፈረንስ ጠረጴዛ ላይ ተቀምጣ እንዴት እንደምትታይ በትክክል ታውቅ ነበር። እኔ የሚያስቡት ነገር ግድ አይሰጠኝም፣ ሪካርዶ መለሰ። እናም በድምጽ ውስጥ አዲስ ቁርጠኝነት ነበር። እኔ የምጨነቀው ይህንን ውል ስለማዳን ብቻ ነው። እናም እሷ ባለፉት 24 ሰዓታት ውስጥ ከነሱ ጋር በብቃት መገናኘት የቻለች ብቸኛ ሰው ናት። ቫለንቲና፣ ወይዘሪት ሮጃስን እንደ ጊዜያዊ አማካሪ ለመቅጠር የሚያስፈልገውን ሰነድ አዘጋጅልኝ። ከዚያም ወደ ካሚላ ዞረ። ከጥሪው በፊት ሰነዶችን ለመገምገም ነገ ጠዋት 2 ሰዓት ተኩል ላይ እዚህ መገኘት ይኖርብሻል። ይህን ማድረግ ትችያለሽ ካሚላ? ራሷን ነቀነቀች። አይምሯ የሚጋጩ ሐሳቦች ማዕበል ቢሆንም ለራፒዶ አንቬስ አለቃዋ ደውላ ነገ መስራት እንደማትችል መንገር ነበረባት። የእናቷን የሆስፒታል ሰዓት እንደገና ማስተካከልም አለባት። ከብርቱካናማ ዩኒፎርም ውጪ የሆነ ልብስ መፈለግ ነበረባት። ነገር ግን ከሁሉም በላይ ህይወቷ በጥቂት ደቂቃዎች ውስጥ እየተለወጠ እንደሆነ ማመን ነበረባት። እናም ይህ ለበጎ ይሁን ወይስ ለከፋ ጥፋት አታውቅም ነበር። በዚያ ምሽት ካሚላ እንቅልፍ አልወሰዳትም። ከእናቷ ጋር በምትጋራው ትንሽ ባለ 1 ክፍል አፓርታማ ውስጥ ነቅታ አደረች። ስለ ዓለም አቀፍ የንግድ ውሎች የምታውቀውን ሁሉ በአይምሯ እየከለሰች ነበር። ብዙ አታውቅም። ባለፉት ዓመታት አንዳንድ የኢንተርኔት ጽሑፎችን አንብባ ነበር። በሀብታም ቤቶች ውስጥ ስትሰራ አንዳንድ ውይይቶችን ሰምታለች። ነገር ግን በእንዲህ አይነት ድርድሮች ውስጥ በቀጥታ ተሳትፋ አታውቅም ነበር። ጥርጣሬው እንደ አሲድ ይበላት ነበር። ስህተት ብሰራስ? ትርጉሜ በቂና ትክክለኛ ባይሆንስ? ሴትዮዋ የተናገረችው ነገር እውነት ቢሆንና እኔ አስፈላጊው ብቃት የሌለኝ አስመሳይ ብሆንስ? እናቷ ዶኛ ሮዛ ከኢንተርኔት በፈለገቻቸው የፋይናንስ ቃላት የታተሙ ወረቀቶች ተከባ ሌሊት 9 ሰዓት ላይ በትንሿ ኩሽና ጠረጴዛ ላይ ተቀምጣ አገኘቻት። ልጄ፣ ቆይ ለምን አልተኛሽም? ስትል ደካማ ድምጽ ያላት ሴት ጠየቀች። እድሜዋ 55 ነበር። ነገር ግን በአመታት ከባድ ስራና በሽታ ምክንያት የ70 ዓመት ትመስል ነበር። ካሚላ የሆነውን ነገር አስረዳቻት እና እናቷ በሚያስገርም ሁኔታ ፈገግ አለች። ለቋንቋ ያለሽ ያስጦታሽ የሆነ ቦታ ላይ እንደሚያደርስሽ አውቅ ነበር። ሕፃን ከነበርሽበት ጊዜ ጀምሮ ትሰሚና ትማሪ ነበር።
ብልህ መሆንሽን የሚገልጽ ወረቀት ስለሌለሽ ማንም ዝቅ አድርጎ እንዲመለከትሽ አትፍቀጂ። አንቺ የምታውቂው ነገር አለ፣ አስፈላጊውም ደግሞ ያ ነው። ነገር ግን የእናቷ ቃላት ምንም እንኳን መልካም ቢሆኑም በሆዷ ውስጥ የሚብላላውን ጭንቀት ሙሉ በሙሉ ሊያረጋጉላት አልቻሉም። ጠዋት 12 ሰዓት ላይ ካሚላ ታጠበችና ያላትን ብቸኛ ከፊል መደበኛ ልብስ ለበሰች። ከሰከንድ አንድ ሱቅ የገዛችው ነጭ ብሉዝና ጥቂት የሚበልጣት ጥቁር ሱሪ ነበር። ከርካሽ የከንፈር ቀለም ውጪ ምንም ሜካፕ አልነበራትም። ጫማዎቿ ስፖርታዊ ነበሩ፣ ምክንያቱም እሷ ተረከዝ ያለውን ጫማ መግዛት አትችልም ነበር። በመታጠቢያ ቤቱ የተሰበረው መስታወት ውስጥ ራሷን አይታ ተነፈሰች። ይህ በቂ መሆን አለበት አለች። ጠዋት 2 ሰዓት ከሩብ ላይ እጆቿን እያላባትና ልቧ ሁሉም ሰው ሊሰማው እንደሚችል እስክታስብ ድረስ በኃይል እየመታ ወደ ቫልዴስ ኮርፖሬሽን ህንጻ ደረሰች። በዚህ ጊዜ በመግቢያው አዳራሽ በኩል ስታልፍ የጥበቃ ሰራተኞቹ በተለየ ሁኔታ ተመለከቷት። አንድ ሰው እንደምትመጣ ነግሯቸው ነበር። እናም የትላንቱ የንቀት እይታን ሳይደግሙ ልዩ የጎብኚ መታወቂያን ሰጧት። ሊፍቱ እንደገና ወደ 32ኛው ፎቅ ወሰዳት። አሁን ግን የፊት ጠረጴዛዋ ሰራተኛ አይኖቿ ጋር የማይደርስ የሙያ ፈገግታ ሳይታ ተቀበለቻት። አቶ ቫልዴዝ በስብሰባ አዳራሽ ቢ ውስጥ እየጠበቁት ነው ስትል አሳወቀች። ስብሰባ አዳራሽ ቢ ከተማዋን የሚያዩ የመስታወት ግድግዳዎች ያሉት የሚያስፈራ ቦታ ነበር። የማሆጋኒ ጠረጴዛው 3 ሜትር የሚረዝም ይመስል ነበር። የቆዳ ወንበሮቹም ምናልባት የአፓርታማዋን ሙሉ የቤት ዕቃዎች ያህል ያወጡ ነበር። ሪካርዶ ቀድሞውኑ እዚያ ሆኖ ሰነዶችን እየገመገመ ነበር እና ከእርሱ ጋር ሌሎች 3 ሰዎችም ነበሩ። ጠንከር ያለ መልክ ያለውና ወፍራም መነጽር ያደረገ ጠበቃ፣ ካሚላ ጋር እኩያ የሚመስልና በላፕቶፑ ላይ መተየብ የማይታክተው የፋይናንስ ተንታኝ እና ገሃነብን እንኳን ሊያቀዘቅዝ የሚችል አገላለጽ ይዛ የተመለከተቻት ቫለንቲና። እንደምን አደርሽ አለ ሪካርዶ ሰላም ለማለት እየተነሳ። ከትላንት ይልቅ ዛሬ ረፍት ያገኘ ይመስል ነበር፣ ምንም እንኳን ትከሻዎቹ ጠንከር ባሉበት ሁኔታ ውስጥ ውጥረት ቢታይም። እነዚህ የድርጅታችን ጠበቃ ሊሰንሲያዶ ኦርታጌና ማቴዎ ሲኒየር ተንታኝ ናቸው። ቫለንቲናን ቀደም ብለሽ ታውቂያታለሽ። እነርሱ በጥሪው ላይ ከኛ ጋር ይገኛሉ። ነገር ግን ለሙሉ ትርጉሙ ኃላፊነት የምትወስጂው አንቺ ነሽ። የቻይና ባለሀብቶቹ 4 ሰዎች ናቸው። የኮንሰርቲየሙ ፕሬዝዳንት አቶ ዋንግ፣ የፋይናንስ ዳይሬክተሯ ወይዘሮ ሊ፣ የህግ አማካሪው አቶ ቼን እና ዓለም አቀፍ ግንኙነቱን የሚመሩት ወይዘሮ ሳንግ ናቸው። ያለሽ ጥያቄ አለ? ካሚላ ምራቋን ዋጠች። ሁሉንም ቴክኒካዊ ቃላትን በትክክል መተርጎም መቻሌን ለማረጋገጥ የሁሉን ቃላት መገምገም አለብኝ። የተሳሳቱ ቃላትን በመጠቀም የተሳሳተ ግንዛቤን መፍጠር አልፈልግም። ድምጿ ከሚሰማት ስሜት ይልቅ ጠንከር ያለ ነበር። ሪካርዶ አንገቱን ነቅንቆ የሁሉን የታተመ ቅጂ ሰጣት። 53 ገጽ ያለውና በህግ አንቀጾችና በፋይናንስ ትንበያዎች የተሞላ ሰነድ ነበር። ቫለንቲና በሚሰማ ድምፅ አናፋች። የንግድ ውሎችን ማንበብ እንደምትቺ ተስፋ አደርጋለሁ ስትል በመርዛማ ለስላሳነት ተናገረች። ልክ እንደ ምግብ ቤት ሜኑ መተርጎም አይደለም። ካሚላ ንግግሯን ችላ ብላ ማንበብ ጀመረች። አይኖቿ በገጾቹ ላይ በፍጥነት ይንቀሳቀሱ ነበር። አይምሮዋ መረጃውን እየተነተነና ለእያንዳንዱ ቃል ተገቢውን የማንዳሪን ትርጉም በራሱ ይፈልግ ነበር። ስለ አይምሮዊ ንብረት መብቶች የሚገልጸውን አንቀጽ፣ ስለ ውህደትና ግዢ የሚተረጎሙ ቃላት፣ ስለ ውህደትና ግዢ የሚተረጎሙ ቃላት ነበሩ። ድርጅቱ አስቀድሞ ጥፋተኝነትን እየተቀበለ እንዳይመስል ትክክለኛ የቃላት አጠቃቀም የሚያስፈልጋቸው ስለ ድርጅቱ ኃላፊነትን የሚገልጹ ክፍሎችን አየች። ካሚላ በጭንቅላቷ ውስጥ ቅስፈታዊ የቃላት መፍቻን እየፈጠረች የአይምሮ ማስታወሻዎችን ወሰደች። ስታነብ ሪካርዶ በጉጉትና በመገረም ድብልቅ ስሜት ሲመለከታት አላስተዋለችውም። ሰነዱን የምትተነትንበት መንገድ፣ አይኖቿ የሚንቀሳቀሱበት ፍጥነት፣ አልፎ አልፎ ትክክለኛ ድምጽ መሆኑን ለማረጋገጥ ትርጉሙን በቀስታ ስትጠራ የከንፈሮቿን እንቅስቃሴ፣ በትኩረቷ ጥንካሬ ውስጥ ከተፈጥሮ በላይ የሆነ ነገር ያለ ይመስል ነበር። በሌላ በኩል ቫለንቲና የካሚላ እዚያ መገኘት ብቻ እንደ ግል ስድብ ተቆጥሮባት እየጨመረ በሚሄድ ብስጭት ትመለከታት ነበር። ልክ በ9 ሰዓት ላይ በስብሰባ አዳራሹ ግድግዳ ላይ ያለው ትልቅ ስክሪን ከሻንጋይ ቢሮ 4 ጠንከር ያሉ ፊቶችን በማሳየት መስራት ጀመረ። ሙሉ በሙሉ ነጭ ጸጉር ያላቸውና የሚበሳ እይታ ያላቸው የ60 ዓመቱ ሰው አቶ ዋንግ መጀመሪያ በመደበኛ ማንዳሪን ተናገሩ። እንደምን አደራችሁ። በዚህ ጊዜ ተግባቦቱ ከትላንት የበለጠ ውጤታማ እንደሚሆን ተስፋ እናደርጋለን።
በተደጋጋሚ ግራ መጋባቶችና አለመግባባቶች ትዕግስታችን አልቋል። ካሚላ ግልጽና ሙያዊ በሆነ ድምጽ በመልእክት ውስጥ ያለውን የማስጠንቀቂያ ቃና ጠብቃ ወዲያውኑ ተረጎመች። ስብሰባው ተጀመረ እና ካሚላ በተከታታይ የትርጉም ስራ ውስጥ ገባች። ይህንን ቀደም ብላ በመደበኛነት አላደረገችውም ነበር። ነገር ግን ራሷን እንኳን በሚያስደንቅ ቀላልነት መያዝ እንደምትችል አወቀች። ሪካርዶ ስለ ስምምነቱ የታክስ ጥቅሞች ሲያስረዳ ካሚላ ቃላቱን ብቻ ሳይሆን ባህላዊ ይዘቱንም ጭምር ትተረጉም ነበር። አገላለጾቹን በቻይና የንግድ ማዕቀፍ ውስጥ ትርጉም እንዲሰጡ በማስተካከል ትተረጉማቸው ነበር። ወይዘሮ ሊ ስለ ሶስተኛው ሩብ ዓመት የፋይናንስ ትንበዮች ቴክኒካዊ ጥያቄዎችን ሲያነሱ ካሚላ የማቲውን ምላሾች ምንም አይነት ቁጥር ወይም መቶኛ ሳታጣ በሂሳብ ትክክለኛነት ተረጎመች። ነገር ግን ከዚያ አንድ ቅስፈት መጣ። የቻይናው የህግ አማካሪ አቶ ቺን በውሉ ገጽ 27 ላይ ያለውንና የሚያሳስበውን አንድ ልዩ አንቀጽ አመለከቱ። በፍጥነት ተናገሩ እና ብዙ የማንዳሪን ተወላጆች እንኳን ሊከብዳቸው የሚችል ልዩ የህግ ቃላትን ተጠቀሙ። ካሚላ ቃላቱን ብቻ ሳይሆን ከጀርባው ያለውን የህግ አንድምታም ጭምር በመተንተን በጥንቃቄ አዳመጠች። ይህ አንቀጽ ስትል ተረጎመች። ማንኛውም ክርክር በዓለም አቀፍ ፍርድ ቤቶች እንደሚፈታ ይገልጻል። ነገር ግን ግልጽነት በሌለበት ጊዜ የትኛው የሀገር ህግ ተፈጻሚ እንደሚሆን አያብራራም። ይህ ለኮንሲየር ቲማችን ትልቅ አደጋን ይወክላል። ምክንያቱም ያለ በቂ ጥበቃ ለውጭ ሀገር የህግ ስልጣን ልንገዛ እንችላለን። ሪካርዶ ፊቱን አኮሳተረ። ይህ እርሱ አስቀድሞ የገመተው ችግር አልነበረም። ወደ ሊሴንሲያዶ ኦርታጌ ተመለከተ። እርሱም የኩባንያውን የህግ አቋም ማስረዳቱን ጀመረ። ነገር ግን ትርጉም በሚሰጥ መልኩ ለመተርጎም አስቸጋሪ በሆኑ የተወሳሰቡ የህግ ቃላት በተሞላ ስፓኒሽ ነበር። ካሚላ በጥንቃቄ አዳመጠችው እና ከዚያ ቃል በቃል ከመተርጎም ይልቅ ለቻይና ባለሀብቶች ከባህላቸው ጋር የሚሄዱ ምሳሌዎችን በመጠቀም ማብራሪያውን በማንዳሪን እንደገና ገለጸችው። የአንዱ ዓላማ ሁለቱንም ወገኖች ለመጠበቅ እንጂ አንዱን ከሌላው ለማስበለጥ እንዳልሆነ አስረዳች እና ገለልተኛ የዓለም አቀፍ የግልግል ዳኝነት ቡድን እንደሚጠቀም የሚያብራራ ልዩ አንቀጽ እንዲጨምሩ ሐሳብ አቀረበች። ትኩረት ለሚሰጡ ሰዎች አቶ ሃንግ ሐሳቡን እያመዛዘኑ ቀስ ብሎ አንገታቸውን ነቀነቁ። ወይዘሮ ሳንግ ጣልቃ በመግባት የቫልዴስ ኩባንያ ስራ ከጀመረ በኋላ በቻይና የአካባቢው ማህበረሰብ ጋር ያለውን ግንኙነት እንዴት እንደሚይዘው የሚገልጹ ባህላዊ ስጋቶችን አንስተው ተናገሩ። በልዩ ጥያቄዎቻቸው ውስጥ ረቂቅ የሆነ ነገር ነበር። ኩባንያው የቻይናን ወጎች ያከብራል ወይስ የምዕራባውያንን ዘዴዎች ለመጫን ይሞክራል የሚለውን በተዘዋዋሪ የሚጠይቁበት መንገድ ነበር። ካሚላ በውስጥ ያለውን መልእክት ተረድታ ጥያቄውን ሪካርዶ ከዲፕሎማሲያዊ ቃላቱ በስተጀርባ ያለውን እውነተኛ ስጋት እንዲረዳ በሚያስችለው መንገድ ተረጎመችው። ስብሰባው ለ2 ሰዓት ተኩል የተራዘመ ሲሆን በመጨረሻው ላይ ካሚላ አይምሯ ሊቀልጥ እንደደረሰ ተሰማት። በሺዎች የሚቆጠሩ ቃላትን ተርጉማ ነበር። በደርዘን የሚቆጠሩ ባህላዊ ቅስፈቶችን አልፋለች። አለመግባባቶችን ግልጽ አድርጋለች። እናም ሁለቱ ወገኖች ወደ መጨረሻው መዝጊያ እየደረሱ በሚመስሉበት ጊዜ መፍትሄዎችን አቅርባለች። በመጨረሻም አቶ ዋንግ በማብራሪዎቹ እንደረኩና ውሉን ለመፈረም እንደሚቀጥሉ ሲናገሩ ካሚላ እግሮቿ ሊዝሉ እንደሚችሉ እስክታስብ ድረስ ከፍተኛ የሆነ የእረፍት ስሜት ተሰማት። ስክሪኑ ጠፋ እና ላፍታ በክፍል ውስጥ ፍጹም ዝምታ ሰፈነ። ከዚያም ሪካርዶ ማጨብጨብ ጀመረ። ሊሴንሲያዶ ኦርቴጋና ማቲዮም ተከተሉት። ያ ድንቅ ነበር አለ ሪካርዶ በእውነተኛ ፈገግታ። መተርጎም ብቻ ሳይሆን እንዳሉን እንኳን የማናውቃቸውን ችግሮች እንድንፈታ ረድተሽናል። ወይዘሪት ሮጃስ፣ አሁን ይሄንን ውልና እውነቱን ለመናገር ምናልባትም የሙሉ የኩባንያውን ስም አድነሻል። ካሚላ ፊቷ እየቀላ አንገቷን ነቀነቀች። ምን ማለት እንዳለባት አላወቀችም ነበር። ተራ አመሰግናለሁ የሚለው ቃል በቂ ያልመሰለ ቢሆንም መናገር የቻለችው ግን ያንን ነበር። አመሰግናለሁ አለች። በስብሰባው ሁሉ ዝም ብላ የነበረችው ቫለንቲና በመጨረሻም ተናገረች። ጥሩ፣ በዚህ ጊዜ እድል የቀናሽ ይመስለኛል። ነገር ግን ሪካርዶ፣ ለወደፊት ድርድሮች አሁንም ተገቢ የሆነ ማስረጃ ያላቸውን ባለሙያ አስተርጓሚዎች መቅጠር ያለብን ይመስለኛል። በእንዲህ አይነት ድምጿ ጠፋ። ነገር ግን ንቀቷ የማይታበል ነበር። ሪካርዶ ካሚላ ሙሉ በሙሉ ልትረዳው በማትችለው አገላለጽ ተመለከታት። በከፊል ብስጭት፣ በከፊል ደግሞ ሌላ ነገር። ቫለንቲና፣ አሁኑኑ ቢሮ ውስጥ ላናግርሽ እፈልጋለሁ። እናም ሄደ። ካሚላን ከሊሴንሲያዶ ኦርቴጋና ማቴዎ ጋር ብቻዋን ትቷት ወጣ። ጠበቃው በትከሻዋ ላይ መታ አደረጋት። ድንቅ ስራ ነው የሰራሽው
በቁም ነገር ከምርጥ ኤጀንሲዎች ከመጡ ባለሙያ አስተርጓሚዎች ጋር ሰርቻለሁ እና ማንም በዚህ ደረጃ በብቃት ሲይዘው አላየውም። ቆይ ከየት ነው የመጣሽው? ጥያቄው የምላሽ ጥያቄ ቢሆንም ከጎዳናዎች ለመኖር ከሚያስፈልግ ግዴታ ከመስማትና ከመማር ምክንያቱም ሌላ አማራጭ አልነበረም እና በእነዚህ ቃላት ውስጥ ምናልባትም እሷ ያላገኘቻቸውን እድሎችና ጥቅሞችን እያገኘ ያደገው ወጣቱ ተንታኝ ማቴዎ የገለጸችው እውነትን ክብደት ለመረዳት ዝም እንዲል የሚያደርግ ጥሬ እውነት ነበር። ካሚላ ቀሪውን ቀን በህንፃ ውስጥ አሳለፈች። ሪካርዶ ኩባንያው ሊሰራቸው ካሰባቸው ዓለም አቀፍ ውሎች ጋር የተያዙ ሌሎች ሰነዶችን እንድትገመግም ጠየቃት። ከፈረንሳይ ባለሀብቶች ጋር ያለ አንድ ክለሳን የሚፈልግ ሰነድ፣ ሽርክናን ለመመስረት ከሚፈልግ ከጀርመን ድርጅት ጋር ያለ ሌላ ሰነድ እና በቴክኖሎጂ ላይ ፍላጎት ያለው ከጣሊያን ቡድን ጋር ያለ ሶስተኛ ሰነድ ነበር። ካሚላ በጊዜያዊነት በተሰጣት ትንሽ ክፍል ውስጥ እየተረጎመችና ማስታወሻ እየወሰደች ሰርታለች። አይምሯ በከፍተኛ ፍጥነት ይሰራ ነበር። ነገር ግን ብቻዋን አልነበረችም። የእይታ ስሜቶችን ታስተውል ነበር። የ32ኛው ፎቅ ሰራተኞች በክፍሉ አጠገብ ሲያልፉ በጉጉት ይመለከቷት ነበር። በመካከላቸውም ቆይ ማናት እሷ? ከየት ነው የመጣችው? ሪካርዶስ ለምን ቀጠራት? እያሉ ያንሾካሹኩ ነበር። ወሬው እንደ ሰደድ እሳት ይሰራጫል እና ካሚላ በእረፍት ክፍሎች ውስጥ የሚደረጉ ውይይቶችን እሷ ማንነቷን የደበቀች ጠቃሚ ሰው እንደሆነች ወይም ማንም የማያውቀው ግንኙነት እንዳላት ወይም ዝም ብላ በአንድ ጊዜ እድል እንደቀናት የሚደረጉ ግምቶችን መገመት ትችል ነበር። ከሰዓት በኋላ ቫለንቲና በክፍሏ አጠገብ አልፋ ቆመች። ካሚላ ቀና ብላ ስትመለከት በሴቲቱ ፊት ላይ ቅዝቃዜ እንዲሰማት የሚያደርግ አገላለጽን አየች። ጥላቻ ብቻ ሳይሆን የበለጠ የጠቆረና የታቀደ ነገር ነበር። ይህ እስኪ ቆይ ድረስ ተደሰቺበት አለች ቫለንቲና ማንም እንዳይሰማ አድርጋ በዝቅተኛ ድምጽ። ምክንያቱም ይሄ ነገር በእርግጠኝነት አይቆይም። ሪካርዶ አሁን በስሜታዊነት ውስጥ ነው ያለው። የአደጋ ጊዜን ስላዳንሽ አመስጋኝ ሆኗል። ነገር ግን በመጨረሻ እንዳንቺ ያለን ሰው መቅጠር ስህተት መሆኑን ይረዳል። ትምህርት የሌለው፣ ግንኙነት የሌለው፣ ክላስ የሌለው አንቺ የዚህ ዓለም አይደለሽም እና ሁላችንም ደግሞ ይህንን እናውቃለን። ቃላቶቹ እንደ ጩቤ ነበሩ። ካሚላ በውስጧ የሆነ ነገር ሲሰበር ተሰማት። ቃላቶቹ ውሸት ስለሆኑ ሳይሆን ከራሷ ጥልቅ ፍርሃቶች ጋር ስለሚጋጩ ነበር። ቫለንቲና በአንድ ነገር ላይ እውነት ነበረች። እሷ የዚህ የመስታወት ግንቦችና የፓኖራሚክ እይታ ያላቸው የስብሰባ አዳራሾች ዓለም አካል አይደለችም። እሷ ከደሃ ሰፈሮች የመጣችና በአንድ እድል የተገኘች ልጅ ነበረች። እድል ደግሞ በመጨረሻም ያልቃል። ነገር ግን ከዚያ እናቷ በአንድ ወቅት በጣም አስቸጋሪ ቀን በነበረበት ካሚላ ለዩኒቨርሲቲ መመዝገቢያ ክፍያ መክፈል ስላልቻለች ባለቀሰችበት ጊዜ ያለቻትን ነገር አስታወሰች። እናቷ አቅፋት እንዲህ ብላ አንሾካሽኳላት ነበር። ክላስ የሚመጣው ካለሽ ገንዘብ ወይም ከሄድሽበት ትምህርት ቤት አይደለም። ክላስ የሚመጣው ሰዎችን በምታይበት መንገድ፣ በየቀኑ የተሻለ ለመሆን በምታደርጊው ጥረት፣ ዓለም በቂ አይደለሽም ሲልሽ ካለ መሸነፍ ነው። እና በዚያ ቅስፈት ካሚላ ቫለንቲና ወይም ሌላ ማንም ሰው ዝቅ አድርጎ እንዲመለከታት እንደማትፈቅድ ወሰነች። ቀና ብላ የቫለንቲናን አይኖች ተመለከተች። በአንድ ነገር ላይ እውነት ኖት አለች ካሚላ ረጋ ባለ ድምጽ። እኔ የእርሱ ዓለም ሰው አይደለሁም። ወደ ታዋቂ ትምህርት ቤቶች አልሄድኩም ወይም ጠቃሚ ግንኙነቶች የሉኝም። ነገር ግን መማር ስለፈለኩ ብቻ ራሴ የተማርኳቸው 6 ቋንቋዎች አሉ እና ዛሬ በሁሉም ግንኙነታችሁ ውድ ኤጀንሲዎች መፍታት ያልቻሉትን ውል አድኛለሁ። ስለዚህ ምናልባት ችግሩ እኔ እዚህ ያለመመጠኔ ሳይሆን ችግሩ እርሶ ለማግኘት ዓመታትን የፈጀቦትን ማዕረግ ሳይፈልግ ስራውን ሊሰራ በሚችል ሰው ስጋት ውስጥ መውደቁ ነው። የቫለንቲና ፊት ቀላ እና ለአፍታ ልትፈነዳ ያለች ትመስል ነበር። ነገር ግን ከዚያ ፈገግ አለች። ቀዝቃዛና የታቀደ ፈገግታ። ጥሩ ንግግር ነው። ነገር ግን በዚህ ዓለም ውስጥ ቃላት ምንም ማለት አይደሉም። ብቸኛው አስፈላጊ ነገር ውጤት ነው። አንዲት ወፍ ብቻዋን ክረምትን አታመጣም። እስኪ ምን ያህል እንደምትቆይ እናያለን። እናም ሄደች። የተረከዝ ጫማዎቿ ወለሉ ላይ በኃይል ድምጽ ያሰሙ ነበር። በዚያ ምሽት ካሚላ በመጨረሻ ወደ አፓርታማዋ ስትመለስ ሙሉ በሙሉ ዝላ ነበር። እናቷ በጭንቀት ነክታ ስትጠብቃት ነበር። እንዴት ሆንሽ ልጄ ስትል ዶኛ ሮዛ ጠየቀች። ካሚላ በተዳከመው ሶፋ ላይ ተዘረረችና ከስኬታማው ስብሰባ ጀምሮ ከቫለንቲና ጋር እስከነበረው ግጭት በሁለት ፈጽሞ በማይገናኙ ዓለማት መካከል በቀጭን ገመድ ላይ እንደ መራመድ ያለውን ስሜት ሁሉ ነገረቻት። እናቷ በዝምታ አዳመጠቻት እና ካሚላ ስትጨርስ
ትልቋ ሴት እጇን ያዘች። ልጄ፣ ሁልጊዜም አንቺን ትንሽ አድርገው ለመመልከት የሚሞክሩ ሰዎች ይኖራሉ። አንቺ ከወጣሽ እነርሱ የሚዋረዱ የሚመስላቸውና የሚፈሩ ሰዎች አሉ። ነገር ግን የሌሎቹ ፍርሃት ያንቺ ፍርሃት እንዲሆን መፍቀድ የለብሽም። ወደፊት ሂጂ፣ እንደ ተሳሳቱ አሳያቸው። የሚቀጥሉት ቀናት ፈጣን ነበሩ። ሪካርዶ ለካሚላ ሊራዘም የሚችል የ3 ወር የአማካሪነት ውል አቀረበላት። ደሞዙ ባለፈው ዓመት በማድረሻ ሰራተኝነት ካገኘችው ጠቅላላ ገቢ የበለጠ ነበር። ካሚላ ያለምንም ማቅማማት ተስማማች። ምንም እንኳን በውስጧ ይህ ሁሉ የምትነቃበት ህልም እንዲሆን እየጠበቀች ቢሆንም በየቀኑ በ32ኛው ፎቅ ላይ መስራት ጀመረች። በማለዳ እየገባች ዘግይታ ትወጣለች። ውሎችን እየገመገመች ከዓለም አቀፍ አጋሮች ጋር በቪዲዮ ኮንፈረንስ እየተሳተፈች ቴክኒካዊ ሰነዶችን እየተረጎመች። ነገር ግን ይህ በእንዲህ እንዳለ ቫለንቲና አንድ ነገር እያሴረች ነበር። ካሚላ ምን እንደሆነ በትክክል አታውቀውም ነበር። ነገር ግን ሴቲቱ በምትመለከትበት መንገድ እሷ ወደ ክፍል ስትገባ በድንገት በሚቆሙ የሹክሹክታ ውይይቶች የቫለንቲና አይኖች ጋር በማይደርሱ ሐሰተኛ ፈገግታዎች ውስጥ ይሰማት ነበር። የካሚላ ውስጣዊ ስሜት መጥፎ ነገር ሊያመጣ እንደሚችል ይነግራት ነበር። ነገር ግን ምን አይነት መልክ እንደሚኖረው ፈጽሞ አላወቀችም። ወጥመዱ በመጨረሻም ከ3 ሳምንታት በኋላ ለዳይሬክተሮች ቦርድ በሚቀርብ ወሳኝ ዝግጅት ላይ ታየ። ሪካርዶ ከቻይና ባለሀብቶች ጋር የተገኘውን የውል ውጤት ለማሳየትና የኩባንያውን ዓለም አቀፍ ግንኙነት ለማስፋት ስብሰባ አዘጋጅቶ ነበር። ካሚላ በኤዥያና በአውሮፓ ገበያዎች ስላሉት እድሎች ትንታኔ ልታቀርብ ነበር። ይህንንም ለቀናት አዘጋጅተዋለች። ከአስተርጓሚነት በላይ መሆን እንደምትችል፣ ለኩባንያው በስትራቴጂክ ደረጃ አስተዋጽኦ ማበርከት እንደምትችል ለማሳየት እድሏ ነበር። የቦርድ መሰብሰቢያ አዳራሹ ከስብሰባ አዳራሹ የበለጠ የሚያስፈራ ነበር። በህንጻው የመጨረሻው ፎቅ ላይ የሚገኝ ክብ ቅርጽ ያለው ቦታ ሲሆን ከወለል እስከ ጣሪያ የሚደርሱ መስኮቶቹ የከተማዋን የ360 ዲግሪ እይታ የሚሰጡ ነበሩ። ጠረጴዛው ከጥቁር እብነበረድ የተሰራ ነበር እና ወንበሮቹ በጣም ዘመናዊ ከመሆናቸው የተነሳ ካሚላ በአንዱ ላይ ለመቀመጥ ፈራች። የዳይሬክተሮች ቦርድ አባላት 6 ታዋቂ ሰዎች ነበሩ፣ 5 ወንዶችና አንዲት ሴት። ሁሉም ለብዙ አስርት ዓመታት አስቸጋሪ ውሳኔዎችን በማሳለፋቸው የተቀረጹ የሚመስሉ ፊቶች ነበሯቸው። ካሚላ ገለጿን ጀመረች። ድምጿ መጀመሪያ ላይ በትንሹ ይንቀጠቀጥ ነበር፣ ነገር ግን እየቀጠለች ስትሄድ በራስ መተማመኗን አገኘች። የገበያ እድሎችን በግልጽ አስረዳች። የተፎካካሪዎችን ትንታኔ ያሳየች። ወደ አዲስ ግዛቶች ለመግባት የሚያስችሉ ስልቶችን አቀረበች። በማቴዎ እርዳታ ግራፎችንና የፋይናንስ ትንበያዎችን አዘጋጅታ ነበር እና ሁሉም ነገር በጥሩ ሁኔታ እየሄደ ይመስል ነበር። የቦርድ አባላቱ አልፎ አልፎ አንገታቸውን ይነቀንቁ ነበር። እሷን በትክክለኝነት የምትመልሳቸውን ቴክኒካዊ ጥያቄዎችን ይጠይቁ ነበር። እናም ከዚያ ቫለንቲና ጣልቃ ገባች። ንግግራችሁን ስላቋረጥኩ ይቅርታ አለች። ድምጿ በጣም ለስላሳ ከመሆኑ የተነሳ ለማቅለሽለሽ የሚቀርብ ነበር። ከመቀጠላችን በፊት ቦርዱ ሊያውቀው የሚገባ አንድ ነገር ያለ ይመስለኛል። ካሚላ ሆዷ ሲረበሽ ተሰማት። ወይዘሪት ሮጃስ ድንቅ ስራ ስትሰራ ቆይታለች። ነገር ግን ያለ ፈቃድ የኩባንያውን ሚስጥራዊ መረጃ ስታጋራ እንደነበር ደርሼበታለሁ። በክፍል ውስጥ ያለው ዝምታ ፍጹም ነበር። ካሚላ ደሟ ከፊቷ ላይ ሲጠፋና ፊቷ ሲገረጣ ተሰማት። ያ ውሸት ነው። እኔ ስለምታወሪው ነገር የማውቀው ነገር የለም። ነገር ግን ድምጿ ለራሷ እንኳን ደካማ ሆኖ ተሰማት። ቫለንቲና ፈገግ ብላ ላፕቶፑን አወጣች። የኢሜል ሰንሰለት የሚመስል ነገር በትልቁ ስክሪን ላይ አሳየች። እነዚህ ከወይዘሪት ሮጃስ አካውንት ወደ ውጭ አድራሻዎች የተላኩ ኢሜሎች ናቸው። ሚስጥራዊ የውል ጥቅሶችን፣ በውስጥ ፋይናንስ ትንበዮች፣ ስለ ድርድር ስልቶች መረጃዎችን ይዘዋል። ሁሉም ልንከታተላቸው ወደማንችላቸው አድራሻዎች የተላኩ ናቸው፣ ምናልባትም ለተፎካካሪዎች። ካሚላ በድንጋጤ ስክሪኑን ተመለከተች። እነዚያን ኢሜሎች እሷ አላከቻቸውም ነበር። አንዳንዶቹን አድራሻዎች እንኳን አታውቃቸውም። እኔ እነዚያን ኢሜሎች አላኩም ስትል ተቃወመች። አንድ ሰው አካውንቴን ተጠቅሞት መሆን አለበት። እኔ እንደዚህ አይነት ነገር ፈጽሞ አላደርግም። ነገር ግን እየተናገረች ሳለ እንኳን በቦርድ አባላቱ ፊት ላይ ጥርጣሬውን ማየት ትችል ነበር። ለአመታት በኩባንያ ውስጥ በቆየችው ቫለንቲና ላይ ምንም አይነት ታሪክ የሌላትን የውጭ አማካሪ ለምን ያምኗታል? ሪካርዶ ከወንበሩ ተነሳ። ፊቱ ገርጥቶ ነበር። ስህተት መኖር አለበት። ካሚላ ይህንን አታደርግም። ነገር ግን የቦርዱ ፕሬዝዳንት ዶን ፍራንሲስኮ የተባሉ የ70 ዓመት ሰው ዝም እንዲል እጃቸውን አነሱ። ወይዘሪት ሮጃስ፣ እነዚህ በጣም ከባድ ክሶች ናቸው።
ሚስጥራዊ መረጃን ማውጣት ወዲያውኑ ከስራ ከማሰናበት ባለፈ ለህግ እርምጃም ምክንያት ነው። ለዚህ ያለሽ ማብራሪያ አለ? ካሚላ ክፍሉ የሚሽከረከር መስሎ ተሰማት። መከላከያ ለማዘጋጀት ስትሞክር እጆቿ ይንቀጠቀጡ ነበር። እኔ ያንን ሁሉ ማስረጃ የማግኘት እድል የለኝም። አንዳንዶቹ ሰነዶች እኔ ሰርቼባቸው የማላውቃቸው ክፍሎች ናቸው። የይለፍ ቃሌ ደህንነቱ የተጠበቀ ነው። ለማንም አካፍዬ አላውቅም። አንድ ሰው አካውንቴን ሰብሮ መሆን አለበት ወይም እኔን ለመወንጀል እነዚህን ኢሜሎች ተክሏቸዋል። በመጨረሻው ቃል ላይ ድምጿ ተሰባበረ። የተስፋ መቁረጥና ጥፋተኛ እንደምትመስል ታውቅ ነበር። ቫለንቲና በትወና የታጀበ ትንፋሽ አወጣች። ይህን አምኖ መቀበል ከባድ እንደሆነ ይገባኛል። ምናልባት የምታደርጊው ነገር አሳሳቢነት ሙሉ በሙሉ አልገባሽ ይሆናል። ምናልባት አንድ ሰው ገንዘብ አቅርቦልሽ ይሆናል እና ማንም አይደርስብኝም ብለሽ አስበሽ ይሆናል። ነገር ግን ጥፋቱ ደርሷል። መረጃው ቀድሞውኑ ተጋርቷል እና አሁን ደግሞ ኩባንያው አደጋ ላይ ነው። እያንዳንዱ ቃል የካሚላ ስራ ገና ሳይጀመር በሬሳ ሳጥኗ ላይ የሚቸነከር ሚስማር ነበር። ከቦርድ አባላት አንዱ ሲኒዮር ጉቲሬዝ የተባሉ ባለ ጺም አጭር ሰው ጣልቃ ገቡ። ምን መደረግ እንዳለበት ግልጽ ይመስለኛል። የወይዘሪት ሮጃስን ውል ወዲያውኑ ማቋረጥና ይህን ለህግ ክፍላችን ሪፖርት ማድረግ አለብን። ኩባንያው ለእንደዚህ አይነቱ አደጋ እንዲጋለጥ መፍቀድ አንችልም። ሌሎች አባላትም አንገታቸውን ነቀነቁ እና ካሚላ አለሟ ሲፈርስ ተሰማት። ሪካርዶ ተሰባብሮ ነበር። እሷን ማመን እንደሚፈልግ ግልጽ ነበር። ነገር ግን ማስረጃዎቹ አሳማኝ ይመስሉ ነበር። ዶን ፍራንሲስኮ፣ የመጨረሻ ውሳኔ ከማድረጋችን በፊት ይህንን በጥልቀት እንድመረምር ፍቀዱልኝ ሲል ጠየቀ። ለካሚላ ራሷን በአግባቡ የመከላከል እድል እንስጣት። ነገር ግን የቦርዱ ፕሬዝዳንት ራሳቸውን በመነቅነቅ እምቢ አሉ። ሪካርዶ፣ በቻይናው ውል ስለረዳች ታማኝነት እንደሚሰማ ይገባኛል። ነገር ግን ንግድ ነው። ስሜቶቻችን ፍርዳችንን እንዲያደበዝሱ መፍቀድ አንችልም። ካሚላ እንባ አይኖቿን ሲያቃጥላት ተሰማት። ነገር ግን እንዲፈስ አልፈቀደችም። ያንን እርካታ ልትሰጣቸው አልፈለገችም። ማሰባሰብ በቻለችው ክብር ሁሉ ከወንበሯ ተነሳች። ውሳኔያችሁ ይገባኛል። ነገር ግን እኔ ይሄንን እንዳላደረግኩ እንድታውቁ ፈልጋለሁ። እነዚህ ኢሜሎች ማን እንደላካቸው ወይም አካውንቴ ውስጥ እንዴት እንደገቡ ነው ያላውቅም። ነገር ግን የተሰጠኝን እምነት በፍጹም አላጎድልም። በፍጹም። እናም አንድ ቀን እውነቱን አረጋግጣለሁ። አሁን በዚህ ጊዜ ድምጿ ጠንካራ ነበር። መጀመሪያ የነበረው ፍርሃት በተተካ ቀዝቃዛ ቁጣ ተሞልቷል። ከመሰብሰቢያ አዳራሹ አንገቷን ቀና አድርጋ ወጣች። ነገር ግን በሮቹ ከኋላዋ እንደተዘጉ እግሮቿ ሊዝሉ ደረሱ። ወደ ሊፍቱ ተራመደች። በ32ኛው ፎቅ ላይ ያሉ ሁሉ እንደሚመለከቷትና እንደሚያንሸኳሽኩ አውቃ ነበር። በኮርፖሬት ቢሮዎች ውስጥ ወሬ በፍጥነት ይጓዛል። ምናልባትም ሁሉም ሰው መረጃ አውጥታ ተከሳ እንደተባረረች ቀድሞውኑ አውቀዋል። በ3 ሳምንታት ውስጥ የገነባችው ጥቂት ስሟ ጠፍቷል። ወደ መግቢያ አዳራሹ ስትደርስ ሰላም ይላት የነበረው የጥበቃ ሰራተኛ አሁን ወደ ሌላ ቦታ ይመለከት ነበር። ጊዜያዊ መታወቂያዋን ማስረከብ ነበረባት። እናም ሰውየው ልክ እንደ ቆሸሸ ነገር የተቀበለበት መንገድ በዚያ ውርደት በተሞላበት ቀን ውስጥ ሌላ ትንሽ ውርደት ነበር። ከህንፃው ወጥታ ለሰዓታት ያለ አቅጣጫ ተራመደች። ሐሳቦቿ የቁጣ የአፍረትና የስቃይ ምስቅልቅል ነበሩ። እንዴት እንዲህ የዋ ልትሆን ትችላለች? እንደሱ ያለ ሰው በዚህ ዓለም ውስጥ እድል ይኖረዋል ብላ እንዴት አሰበች? በመጨረሻም ወደ አፓርታማዋ ስትደርስ ምሽት ሆኖ ነበር። እናቷ በትንሿ ሳሎን ውስጥ ተጠብቃት ነበር እና የካሚላን ፊት እንዳየች ወዲያውኑ መጥፎ ነገር እንደደረሰ አወቀች። ካሚላ ከእቅፏ ውስጥ ወደቀችና ለሰዓታት ይዘው የነበረውን እንባ በመጨረሻም አፈሰሰችው። ስለ በደሉ፣ ስለ ቫለንቲና ጨካኝነት፣ የገነባችውን ጥቂት ነገር በቀላሉ ስላፈረሱባት አለቀሰች። እድል አገኛለሁ ብላ ስታልም ስለነበረባቸው ጊዜያት ሁሉ አለቀሰች። አሁን ያ እድል ከእጇ ተነጥቋል። እናቷ አቀፈቻትና ጸጉሯን እየደባበሰች እንባ እስኪያልቅባት ድረስ እንድታለቅስ ተወቻት። እናም ካሚላ በመጨረሻ መናገር ስትችል ሁሉንም ነገር ነገረቻት። ክሱን፣ የሐሰት ኢሜሎቹን፣ ቦርዱ እንደ ወንጀለኛ የተመለከተበትን መንገድ። ዶኛ ሮዛ በዝምታ አዳመጠችና ካሚላ ስትጨርስ ትልቋ ሴት ካሚላ ባልጠበቀችው ቁርጠኝነት በተሞላ ድምጽ ተናገረች። እንግዲያውስ ንጹህ መሆንሽን ታረጋግጫለሽ? እንዴት? ካሚላ በተሰበረ ድምጽ ጠየቀች። ምንም የለኝም፣ ግንኙነቶችም የሉኝም። ከየት እንደምጀምር እንኳን አላውቅም። እናቷ በትከሻ ይዛ ወደ አይኖቿ እንድትመለከት አደረገቻት። አይምሮ አለሽ፣ ቁርጠኝነት አለሽ እና ደግሞ እውነቱን ይዘሻል።
ታዲያ እነዚህ ሁሉ ነገሮች ያቺ ሴት ካላት በላይ ነው። አሁን በራስሽ ላይ ማዘኑን ትተሽ ማሰብ ጀምሪ። አንቺ በመውደቅሽ ማን ነው የሚጠቀመው? አካውንትሽ ውስጥ የመግባት እድል ያለው ማን ነበር? ያንን ማስረጃ ለመከተል ስለ ኩባንያው ሲስተም በቂ ዕውቀት ያለው ማን ነው? ካሚላ በጥልቀት ተነፈሰች። እናቷ እውነት ነበራት። ማልቀስ ምንም ነገር አይፈታም። ማሰብ፣ መመርመር ነበረባት። እሷን ለመወንጀል የተደረገበትን ማስረጃ ማግኘት ነበረባት። ስለ ኩባንያው የኮምፒውተር ሲስተም የምታውቀውን ሁሉ በአይምሮዋ መከለስ ጀመረች። እሷ የቴክኖሎጂ ባለሙያ አልነበረችም። ነገር ግን ማቲዮ የውስጥ መረቡ እንዴት እንደሚሰራ ሲያስረዳት ትኩረት ሰጥታ ነበር። እያንዳንዱ ኢሜል ሜታዳታ አይፒ አድራሻና የሰዓት ማተም አለው። አንድ ሰው ያለ ፈቃድ አካውንቷን ተጠቅሞ ከሆነ የሆነ ዲጂታል አሻራ መተው አለበት። ነገር ግን ያንን መረጃ ለማግኘት በኩባንያው ውስጥ የአንድ ሰው እርዳታ ያስፈልጋት ነበር። የስርዓቱን መዛግብት የማየት እድል ያለው ሰው እና ሊረዳኝ ይችላል ብላ ልታስብ የምትችለው ብቸኛው ሰው ማቲዮ ነበር። ወጣቱ ተንታኝ ለሷ በጣም ደግ ነበር። እንደ መተላለፊያ ሳይሆን እንደ እኩል ይመለከታት ነበር። አደገኛ ቢሆንም ግን ሌላ ምንም አማራጭ አልነበራትም። በሚቀጥለው ቀን ጧት ካሚላ በማለዳ ተነስታ በቫልዲስ ኮርፖሬሽን ህንፃ ምድር ቤት ወዳለው ካፌ ሄደች። ማቲዮ ወደ ቢሮ ከመግባቱ በፊት ከጧቱ 1 ሰዓት ተኩል አካባቢ እዚያ ካፌ እንደሚገዛ ታውቅ ነበር። ልትከፍለው የማትችለው ነገር ግን እዚያ ለመቆየት ምክንያት እንዲሆናት የገዛችውን ርካሽ ቡና እየጠጣች በጭንቀት ጠበቀች። እናም የላፕቶፕ ቦርሳውን ይዞ የጆሮ ማዳመጫውን በአንገቱ ላይ አድርጎ ሲገባ አየችው። ማቲዮ ስትል ሐሳቧን ከመቀየሯ በፊት ጠራችው። እሷን በማየቱ ተገርሞ ዞር አለ። ካሚላ እዚህ ምን ታደርጊያለሽ? ድምፁ ባልተመቸው ሁኔታ ጠፋ። ካሚላ ወደ እርሱ ቀረበች። እርዳታ እንፈልጋለሁ እባክህ። ለተከሰስኩበት ነገር ጥፋተኛ እንደሆንኩ ልታስብ እንደምትችል ይገባኛል፣ ግን እኔ ጥፋተኛ አይደለሁም። አንድ ሰው እነዚያን ኢሜሎች አካውንቴ ውስጥ ከቷቸዋል እና ያንን ለማረጋገጥ የስርዓቱን መዛግብት ማየት ፈልጋለሁ። እባክህ ልትረዳኝ የምትችለው ብቸኛ ሰው አንተ ነህ። ማቲዮ ለረጅም ጊዜ ተመለከታት እና ካሚላ በአይኖች ውስጥ ያለውን ግጭት ማየት ትችል ነበር። እሷን መርዳት ምናልባትም ስራውን ሊያሳጣው ይችላል። ካሚላ ያገብቷታል። ከታወቅኩኝ ከተደረሰብን እኔም ሆንኩ አንቺ ችግር ውስጥ እንገባለን። ስራዬን ለአደጋ ማጋለጥ አልችልም ካሚላ፣ ይቅርታ። እናም መራመድ ጀመረ። ነገር ግን ካሚላ ተመለከተችው። ስሰራ አይተኸኛል። ለዚያ ምን ያህል ትኩረት እንደምሰጥ ምን ያህል እንደለፋው ታውቃለህ። መረጃ በማውጣት ያንን ሁሉ ለምን በከንቱ አጠፋለሁ? ይህ ትርጉም አይሰጥም። እና ሌላ ምን እንደሆነ ታውቃለህ? ሰርቼባቸው የማላውቃቸውን ክፍሎች ሰነዶች የማግኘት እድል ነበረኝ መባሉ ምንም አይነት ትርጉም አይሰጥም። እነዚህ ኢሜሎች የተከለከሉ ናቸው እና ያደረገው ሰው ደግሞ አሻራ ትቷል። አንድ ሰው የሰርቨር መዛግብቱን እንዲያይልኝ ብቻ ነው የምፈልገው። ማቲዮ ቆመና ዞር አለ። አገላለጹ በትንሹ ተቀይሮ ነበር። አሁን ማመዛዘን እና ሌላም ነገር ይታይበታል። ሙያዊ ነገር። ምናልባትም በአንድ ነገር ላይ እውነት አለሽ። እነዚያን ፋይሎች የማግኘት እድል መኖርሽ ለኔም ግራ ገብቶኝ ነበር። የፈቃድ አሰጣጥ ሂደቱ በጣም ጥብቅ ነው። ነገር ግን ካሚላ፣ ምንም እንኳን ልረዳሽ ብፈልግም የኢሜል ሰርቨር መዛግብቱን የማየት ፍቃድ የለኝም። የአይቲ ክፍል ስራ ነው። እነርሱ ደግሞ በቀጥታ ለቫሌንቲና ነው ሪፖርት የሚያደርጉት። የካሚላ ሆድ ተረበሸ። በእርግጥ ቫሌንቲና በቴክኖሎጂ ክፍሉ ላይ ቁጥጥር ነበራት። ይህን በደንብ አቅደው ነበር። ነገር ግን ማቲዮ ንግግሩን ቀጠለ፣ ድምፁን ዝቅ አድርጎ። ቢሆንም ግን በአይቲ ክፍል ውስጥ አንድ ጓደኛ አለኝ። አብረን የተመረቅነው። ውለታ አለበት። በእርግጥ ምንም ቃል ልገባልሽ አልችልም። ነገር ግን በአካውንትሽ መዛግብት ላይ እንግዳ ነገር ካለ ጠይቀዋለሁ። መደበኛ ባልሆነ መንገድ ዝም ብሎ ፍተሻ ያደርጋል። የሆነ ነገር ካገኘ ለይፋዊ ምርመራ መሰረት ይሆነናል። ካሚላ የተስፋ ጭላንጭል ተሰማት። ብዙ ባይሆንም የሆነ ነገር ነበር። አመሰግናለሁ ማቲዮ፣ ለኔ ምን ማለት እንደሆነ አታውቅም። ማቲዮ አሁንም ባልተመቸው ሁኔታ አንገቱን ነቀነቀ። አይ ገና ነው፣ አታመስግኝኝ። እና ካሚላ፣ እነዛን ኢሜሎች የላክሽው በእርግጥ አንቺ ከሆንሽ ጓደኛዬ ሪፖርት ያደርጋል። ያ ግልጽ እንዲሆንልሽ ግን እፈልጋለሁ። ካሚላ በመስማማት ራሷን ነቀነቀች። ይገባኛል፣ ነገር ግን እኔ አይደለሁም። መዛግብቱ ያንን ያረጋግጣሉ። የሚቀጥሉት 2 ቀናት በካሚላ ህይወት ውስጥ ረጅም ቀናት ነበሩ። ወደ ተላላኪነት ስራዋ ተመለሰች። ምንም እንኳን አለቃዋ በቫልዲስ ኩባንያ ለመስራት ለሳምንታት በመጥፋቷ በጥርጣሬ ቢቀበላትም እንደ ቅጣት በጣም አስቸጋሪ መንገዶችንና ረጅም ሰዓታቶችን ሰጧት። ካሚላ ያለምንም ቅሬታ ተቀበለች። ገንዘቡ ያስፈልጋት ነበር።
እና ማቲዮ ምን ሊያገኝ ወይም ደግሞ ላያገኝ እንደሚችል እያሰበች እንዳታብድ ስራ መያዝ ነበረባት። በሚያቃጥል ፀሐይ ጥቅሎችን ታደርስ ነበር። ሊፍት በሌላቸው ህንጻዎች ላይ ደረጃዎችን ትወጣለች። በተጨናነቁ መንገዶች ላይ ሞተር ብስክሌቷን ትነዳ ነበር። ነገር ግን እናም በዚያ ሁሉ ጊዜ አይምሮዋ በመሰብሰቢያ አዳራሹ የነበረውን ትዕይንት ደጋግሞ ያሳያት ነበር። ቫለንቲና የሐሰት ማስረጃውን ስታቀርብ ፈገግ ያለችበት መንገድ፣ የቦርድ አባላቱ እንደ ቆሻሻ የተመለከቷት መንገድ፣ እድል የሰጣት ሪካርዶ አሳማኝ ከሚመስሉ ማስረጃዎች አንጻር እሷን ለመከላከል አቅም አጥቶ የነበረበት መንገድ። በሁለተኛው ቀን ምሽት ስልኳ ጮኸ። የማታውቀው ቁጥር ነበር። በጥንቃቄ መለሰች። ካሚላ፣ ማቲዮ ነኝ። ወደ አፓርታማዬ እንድትመጪ እፈልጋለሁ። መረጃ አለኝ። ድምፁ ተወጥሮና አጣዳፊ ነበር። ካሚላ ልቧ በኃይል ሲመታ ተሰማት። እሺ አለች። ይሄንን በስልክ ማውራት አልችልም። አድራሻዬን እልክልሻለሁ። በአስቸኳይ ነይ ካሚላ። ካሚላ ታክሲ ያዘች። ልትከፍለው የማትችለው የቅንጦት ቢሆንም አጣዳፊነቱ ግን ያስገድዳት ነበር። የማቲዮ አፓርታማ በመካከለኛ ከፍተኛ የኑሮ ደረጃ ባለው ሰፈር ውስጥ ባለ ዘመናዊ ህንጻ ውስጥ ነበር። ጥሩ ደሞዝ ያላቸው ወጣት ባለሙያዎች የሚኖሩበት ቦታ። ካሚላ እዚያ ስትደርስ ማቲዮ መግቢያው ላይ ይጠብቃት ነበር። አንድ ሰው የሚከተለው ይመስል በየጊዜው ወደ ኋላ እያየ ይጨነቅ ነበር። በዝምታ 7ኛው ፎቅ ላይ ወደሚገኘው አፓርታማ ወጡ። አንዴ ውስጥ ከገቡ በኋላ ማቲዮ በሩን ቆለፈውና የመስኮቱን መጋረጃዎች ዘጋ። ላፕቶፑ ፊት ለፊት ተቀምጦ ወፍራም መነጽር ያደረገና የኮፍያ ልብስ የለበሰ ሌላ ወጣት ነበር። ይህ ሉካስ ነው አለ ማቲዮ። በቫልደስ ኮርፖሬሽን የአይቲ ክፍል ውስጥ ይሰራል። ሉካስ፣ ያገኘኸውን ነገር ንገራት። ወጣቱ መነጽሩን አስተካክሎ በከፊል ጉጉት በከፊል ደግሞ ርህራሄ በተሞላበት አገላለጽ ካሚላን ተመለከተ። የአካውንትሽን የኢሜል ሰርቨር መዛግብት መረመርኩ ሲል ሉካስ ጀመረ። እናም በርካታ ጠቃሚ ግድፈቶችን አይቻለሁ። በመጀመሪያ ሚስጥራዊ መረጃ ይዘው ተላኩ የተባሉት ኢሜሎች በሙሉ የተላኩት በኩባንያው ውስጥ ስትሰሪ አንቺ ከተጠቀምሽባቸው መሳሪያዎች ጋር ከማይገናኝ አይፒ አድራሻ ነው። ሁለተኛ፣ ኢሜሎቹ የተላኩት አንቺ በህንጻ ውስጥ ባልነበርሽበት ሰዓት ነው። መቼ ገብተሽ መቼ እንደወጣሽ በትክክል የሚያሳዩ የመግቢያ መዛግብቶች አሉን። እናም እነዚህ ኢሜሎች የተላኩት ሌሊት 9 ሰዓት ላይ አንቺ ገና የመግቢያ ፍቃድ እንኳን ማልነበረሽ ቀናት ነው። ካሚላ ከቀናት በኋላ ለመጀመሪያ ጊዜ በትክክል ለመተንፈስ የቻለች መሰላት። እንግዲያውስ እኔ እንዳልሆንኩ ማረጋገጥ ትችላለህ። ሉካስ ራሱን ነቀነቀ። ነገር ግን አገላለጹ አሁንም ጠንከር ያለ ነበር። ሌላም አለ። እነዚህ ኢሜሎች የተላኩበት አይፒ አድራሻ በህንጻ ውስጥ ያለ ኮምፒውተር ነው። በተለይም በቫለንቲን ሄሬራ ስም የተመዘገበ ኮምፒውተር። ማንም መዛግብቱን በጥንቃቄ አይመረምርም ብላ በማሰብ የራሷን ኮምፒውተር ተጠቅማ አካውንትሽ ውስጥ በመግባት እነዚያን ኢሜሎች ልካለች። ማቲዮ ጣልቃ ገባ። ሉካስ ሌላም ነገር አግኝቷል። በእነዚህ ኢሜሎች ውስጥ ያሉ አባሪ ፋይሎች፣ ሚስጥራዊ ሰነዶች በመጀመሪያ ከውስጥ ሰርቨሩ ማን እንዳወረዳቸው የሚያሳይ ሜታዳታ አላቸው እና ማን እንደሆነ ገምቺ። ቫለንቲና ናት። ካሚላ በሹክሹክታ ተናገረች። ትክክል ነሽ፣ ሉካስ አረጋገጠ። የራሷን የአስተዳዳሪ ፍቃድ ተጠቅማ ከተለያዩ ክፍሎች ሰነዶችን አውርዳለች። ከዚያም ያንቺን የተሰበረ አካውንት ተጠቅማ ምናልባት እሷ ወደምትቆጣጠራቸው የውጪ ኢሜሎች ልካቸዋለች። ይህ ግልጽ የሆነ ነገር ነው። ግን ለምን እንዲህ ያለ አደገኛ ነገር ታደርጋለች? ካሚላ ጠየቀች። ከታወቀባት እሷም ስራዋን ታጣለች። ማቲዮና ሉካስ እርስ በርሳቸው ተያዩ። እዚህ ላይ ነው ነገሩ አስደሳች የሚሆነው አለ ማቲዮ። ሉካስ ትንሽ ምርመራ አድርጓል። ህገ ወጥ የሆነ ነገር አይደለም። ዝም ብሎ ይፋዊ መረጃዎችን ፈልጓል። ቫለንቲና ከቫልዴስ ኮርፖሬሽን ዋና ተፎካካሪዎች አንዱ ከሆነው ከቬንቸር ግሎባል ጋር ግንኙነት ስታደርግ እንደነበር ታውቋል። የስብሰባዎች ይፋዊ መዛግብት፣ በድርጅታዊ ዝግጅቶች ላይ የተነሱ ፎቶዎችም አሉ። የኛ ግምት ያንቺን ስም አጥፍታ በኩባንያው ውስጥ ሁከት ፈጥራ ከዚያም ጠቃሚ መረጃዎችን ይዛ አገልግሎቷን ለተፎካካሪው ለማቅረብ አቅዳ ነበር። ካሚላ ይህንን ማስረጃ አሰላሰለች። ሁሉም ነገር ትርጉም ሰጣት። አሁን ቫለንቲና ካሚላን እንደ ስጋት ትመለከታታለች። ሪካርዶ እሷን ማድነቅ መጀመሩ ምናልባትም የቫለንቲናን ብቃት ማነስ ሊያጋልጥ ይችላል ብላ ፈርታለች። ስለዚህ ካሚላን ለማስወገድና በተመሳሳይ ጊዜ ለአዲሱ አሰሪዋ መረጃ ለመስረቅ ወሰነች። የታቀደና ክፉ እቅድ ነበር። ይህን ለሪካርዶ ማድረስ አለብን አለች ካሚላ። ሉካስ በፍጥነት ራሱን ነቀነቀ። ቀላል አይደለም።
እነዚህን መዛግብት ያለ ይፋዊ ፍቃድ እንዳየው ከተገኘ ከስራ ልባረር ወይም የህግ ክስ ሊመሰረትብኝ ይችላል። ይህንን መረጃ በትክክለኛው መንገድ እንዲወጣ ዘዴ መፈለግ አለብን። ማቴዎ ወንበሩ ላይ ተደግፎ አሰበ። ካሚላ ይፋዊ የውስጥ ምርመራ ብትጠይቅስ? ከቀረቡባት ክሶች ራሷን የመከላከል መብት አላት። ይፋዊ ቅሬታ ካቀረበች የሰው ኃይል ክፍል የስርዓቱን መዛግብት ጨምሮ ሙሉ ኦዲት ለማድረግ ይገደዳል። እናም አንዴ መፈለግ ከጀመሩ ሉካስ ያገኘውን በትክክል ያገኛሉ። ሉካስ ይህንን አሰበበት። ሊሰራ ይችላል፣ ነገር ግን ቫለንቲና በሰው ኃይል ክፍል ውስጥም ተጽዕኖ አላት። ምርመራውን ልታግደው ወይም ልታዘገየው ትችላለች። በቀጥታ ለዳይሬክተሮች ቦርድ ካላደረስነው በቀር በመሃል ጣልቃ ትገባለች አለች ካሚላ። በድንገት አይምሮዋ በፍጥነት መስራት ጀመረ። ቁርጥራጮችን እያገናኘች ነበር። የቦርዱ ፕሬዝዳንት ዶን ፍራንሲስኮ እርሱ ለኩባንያው ደህንነት በእውነት የሚጨነቅ ይመስል ነበር። እውነተኛ የውስጥ ስጋት ቫለንቲና መሆኗን የሚጠቁም ማስረጃ ካቀረብንለት ችላ ሊለው አይችልም። ይህ የእርሱ ኃላፊነት ይሆናል። ማቴዎ በቀስታ አንገቱን ነቀነቀ። እሱም ማግኘት አለብሽ። ከተፈጠረው ነገር በኋላ ደግሞ አንቺን ያገኛል ብዬ አላስብም። እንግዲያውስ ቤቱ ሄዳለሁ። ካሚላ ራሷን እንኳን ባስገረመ ቁርጠኝነት ተናገረች። ይፋዊ መረጃ፣ የአስፈጻሚዎች አድራሻ በተቀመጡበት የኩባንያው መዛግብት ውስጥ ይገኛሉ። እሄዳለሁ። በሩን አንኳኳና እንዲያዳምጠኝ አደርጋለሁ። ሉካስ በአዲስ አድናቆት ተመለከታት። ካሰብኩት በላይ ደፋር ነሽ፣ ነገር ግን ሰነድ ያስፈልግሻል። መዛግብቱን በቀጥታ ልሰጥሽ አልችልም፣ ምክንያቱም እኔን ያስወነጅለኛል። ነገር ግን በትክክል እንዴት እንደተገኙ ሳይገልጽ ግኝቶቹን የሚያጠቃልል ስም አልባ ሪፖርት ላዘጋጅ እችላለሁ። ይህ ይፋዊ ምርመራ ለማስጀመር በቂ ይሆናል። በዚያች ሌሊት ካሚላ እንቅልፍ አልወሰዳትም። ሉካስ ስም አልባ ሪፖርቱን በሚስጥራዊ የሚል አገልግሎት ላከላት። በአይፒ አድራሻዎች መካከል ያሉ አለመጣጣሞችን፣ የሰዓት ልዩነቶችንና በቫለንቲናና በሴንቸሪ ግሎባል መካከል ያለውን ግልጽ ግንኙነት በዝርዝር የሚያሳይ የ7 ገጽ ሰነድ ነበር። ይህ የመጨረሻ ህጋዊ ማስረጃ ባይሆንም ምክንያታዊ ጥርጣሬን ለመፍጠርና ጥልቅ ምርመራ እንዲደረግ ለመጠየቅ በቂ ነበር። በሚቀጥለው ቀን ጧት ካሚላ ወደ ቫልደስ ኮርፖሬሽን ለመጀመሪያ ጊዜ ስትሄድ የለበሰችውን ነጭ ሸሚዝና ጥቁር ሱሪ ለበሰች። በመስታወት ውስጥ ስትመለከት ከጥቂት ሳምንታት በፊት ወደዚህ ህንጻ ከገባችው ሴት የተለየ ሰው አየች። በአይኖቿ ውስጥ ጥንካሬ፣ በውርደትና በበደል ውስጥ የተፈጠረ ቁርጠኝነት ነበር። ልትሸነፍ አልነበረም። ቫለንቲና እንድታሸንፍ ፈጽሞ አትፈቅድላትም። የዶን ፍራንሲስኮ ቤት በጣም ዘመናዊ በሆነ ሰፈር ውስጥ የሚገኝ በጥንቃቄ የተያዙ የአትክልት ስፍራዎችና ፏፏቴ ያለው ባለ 2 ፎቅ መኖሪያ ነበር። ካሚላ እያንዳንዱ ቤት ምናልባትም በሚሊዮን የሚቆጠር ዶላር በሚያወጣበት በዚህ መንገድ ላይ ስትራመድ እንግዳ እንደሆነች ተሰማት። ነገር ግን በጥልቀት ተንፍሳ ደውሉን ተጫነች። አንዲት የቤት ሰራተኛ በሩን ከፍታ ተመለከተቻት። ዶን ፍራንሲስኮን ማናገር አለብኝ አለች ካሚላ። አስቸኳይ ነው ባክሽ፣ እና ከቫልደስ ኮርፖሬሽን ጋር የተያያዘ ነው። ሰራተኛዋ ፊቷን አኮሳተረች። ያለ ቀጠሮ እንግዳ አይቀበሉም አለች። ነገር ግን ካሚላ አልተንቀሳቀሰችም። እባክሽ ካሚላ ሮጃስ እዚህ እንዳለችና ኩባንያው በውስጥ ስጋት ምክንያት እውነተኛ አደጋ ላይ መሆኑን የሚያሳይ ማስረጃ እንዳለኝ ንገሪው። አሁን ካላዳመጠኝ ቬንቸር ግሎባል ሚስጥራዊ መረጃዎችን በእኛ ላይ ሲጠቀሙበት እንደሚቆጨው ንገሪው። ረጅም የጥበቃ ጊዜ ነበር። በመጨረሻም ሰራተኛዋ ተመልሳ መጣችና ባለመውደድ ስሜት ካሚላ እንድትገባ ምልክት ሰጠቻት። ዶን ፍራንሲስኮ በጥንታዊ የማሆጎኒ ጠረጴዛና በመጻሕፍት በተሞላ ቢሮ ውስጥ ይጠብቃት ነበር። ሰውየው በመገረምና በብስጭት ድብልቅ ስሜት ተመለከታት። ወይዘሪት ሮጃስ፣ ከተፈጠረው ነገር በኋላ እዚህ ለመምጣት ድፍረት አገኘሽ? ይህ አስፈላጊ ነገር ቢሆን ይሻልሻል። ካሚላ በወንበሩ ላይ ተቀመጠችና የታተመውን ሪፖርት ጠረጴዛው ላይ ያስቀመጠች። አዎ ነው፣ ቶንጅዬ ነበር። እናም አሁን ማስረጃ አለኝ። ፍራንሲስኮ ሪፖርቱን በዝምታ አነበበው። ካሚላ መረጃውን ሲረዳ ፊቱን ትመለከት ነበር። ቅንድቦቹ ይበልጥ ተሳሰሩ። አገላለጹ ከጥርጣሬ ወደ እውነተኛ ስጋት ተቀየረ። ይህ በጣም ከባድ ነው አሉ በመጨረሻም። እውነት ከሆነ ማለቴ ነው። በንቃት እየከዳን ሰው ላይ ስንተማመን ነበር ማለት ነው። ነገር ግን ይህ ሪፖርት ስም አልባ ነው፣ ፊርማ የለውም፣ ይፋዊ ማህተብም የለውም። ይህ ስምሽን ለማጽዳት የፈጠርሽው ነገር እንዳልሆነ በምን አውቃለሁ? ምክንያቱም ያንን እርሶ ራሱ ማረጋገጥ ስለሚችሉ ነው። በኢሜል ሲስተሞች ሙሉ የፎረንሲክ ኦዲት እንዲደረግ ይዘዙ። የራሱ የአይቲ ክፍልን ካላመኑ የውጭ ሳይበር ደህንነት ድርጅቶችን ይቅጠሩ።
መዛግብቱ አይዋሹም። የአይፒ አድራሻዎች፣ የሰዓት ማተሞችና የፋይል ሜታዳታዎች ሁሉም እዚህ አሉ እና ተሳስቼ ከተገኘው ማንኛውንም ህጋዊ ውጤት እቀበላለሁ። ነገር ግን ትክክል ከሆንኩ ቫለንቲና እኔን ብቻ አይደለም ያጠፋችሁ፣ ሙሉ ኩባንያውን እያጠፋች ነው። ዶን ፍራንሲስኮ በቆዳ ወንበራቸው ላይ ተደግፈው ጣታቸውን አገጫቸው ላይ ያደረጉ። ለምንድነው አንቺን የማምንሽ? ካወኩሽ ገና 1 ወሬ ነው። ቫለንቲና ግን በኩባንያ ውስጥ ለአመታት ቆይታለች። እንከን የለሽ ታሪክ አላት። ጌታዬ፣ በትክክል ለዚህ ነው ፍጹም ከዳተኛ የምትሆነው፣ ካሚላ መለሰች። ማንም ሰው እሷን አይጠረጥራትም። ሁሉንም ነገር የማግኘት እድል አላት። የሁሉም እምነት አላት እና ምናልባት ለረጅም ጊዜ ይህንን ስታቅደው ቆይታለች። ጠቃሚ መረጃዎችን ይዛ ወደ ተፎካካሪው ለመሸጋገር ትክክለኛውን ጊዜ እየጠበቀች ነበር። አዛውንቱ ለረጅም ጊዜ አጠኗት። በመጨረሻም እንዲህ አሉ። ኦዲቱን አዛለሁ፣ ነገር ግን ሙሉ በሙሉ ሚስጥራዊ ይሆናል። እኔና የውጭው የደህንነት ድርጅት ብቻ ነን የመጀመሪያውን ውጤት የምናየው። ኦዲቱ ክሶችሽ ውሸት መሆናቸውን ካረጋገጠ በዚህ ኢንዱስትሪ ውስጥ የመስራት እድልሽን ከማጣትሽ በላይ በስም ማጥፋት ክስ ይቀርብብሻል። ይሄ ይገባሻል ካሚላ? ካሚላ በመስማማት ራሷን ነቀነቀች። ይገባኛል እና እውነቱን ስለምናውቅ እቀበለዋለሁ። የሚቀጥሉት 5 ቀናት የስቃይ ነበሩ። ካሚላ የዴሊቨሪ ስራዋን እየሰራች ነው። በየቀኑ ኦዲቱ ሉቃስ ያገኘውን ያገኝ ይሁን ወይስ ቫለንቲና አሻሯን በደንብ አጥፍታ ይሁን እያለች ራሷን ትጠይቅ ነበር። ማቲው አልፎ አልፎ ወሬ ካለ የሚጠይቅ መልእክት ይልክ ነበር። ነገር ግን ካሚላ የምትናገረው ነገር አልነበራትም። ዝምታው ያስፈራ ነበር። ከዚያም በ5ኛው ቀን ከሰዓት በኋላ ስልክ ተደወለላት። የዶን ፍራንሲስኮ የግል ጸሐፊ ነበረች። የዳይሬክተሮች ቦርድ ነገ ጧት 10 ሰዓት ላይ በቦርድ መሰብሰቢያ አዳራሽ እንድትገኝ ይፈልጋል። መገኘትሽ ግዴታ ነው። ድምጿ ምንም አይነት ፍንጭ የማይሰጥ ነበር። ካሚላ በዚያች ሌሊት በጭንቅ ተኝታ አደረች። አይምሮዋ በተስፋና በሽብር መካከል ይዋልል ነበር። በሚቀጥለው ጧት ወደ ቫልዴስ ኮርፖሬሽን ህንጻ ስትደርስ አንድ እንግዳ ነገር አስተዋለች። በመግቢያው ላይ 2 ተጨማሪ ጥበቃ ሰራተኞች ነበሩ። በአየሩ ላይ የውጥረት ስሜት ሰፍኖ ነበር። ሰራተኞች በፍጥነት ይራመዳሉ። በትንንሽ ቡድኖች ሆነው ይንሸኳሹኩ ነበር። ወደ ሊፍቶቹ ይመለከታሉ። በእርግጥም እዚህ የሆነ ነገር ተከስቷል። ካሚላ ወደ ላይኛው ፎቅ ወጣች። ልቧ ሌሎች ሊሰሙት የሚችሉ እስኪመስል ድረስ በኃይል ይመታ ነበር። የቦርድ መሰብሰቢያ አዳራሹ ሞልቶ ነበር። ዶን ፍራንሲስኮ በጠረጴዛው አናት ላይ ሆነው ይመሩ ነበር። ሪካርዶ እዚያ ደክሞት የሚታይ ቢሆንም በተስፋ ተሞልቶ ተቀምጧል። ሊሴንሲያዶ ኦርቴጋና ሌሎች የቦርድ አባላት በተለመደው ቦታቸው ተቀምጠው ነበር እና በአንድ ጥግ ላይ ካሚላ የማታውቃቸው 2 ሰዎች ነበሩ። ጥቁር ልብስ የለበሱና ጠበቃ ወይም መርማሪ መሆናቸው በሚያስታውቅ ሁኔታ ፊታቸው የጠነከረ። የሌለችው ግን ቫለንቲና ነበረች። ወይዘሪት ሮጃስ ሲሉ ፍራንሲስኮ ጀመሩ እና ድምጻቸው ካለፈው ጊዜ ፈጽሞ የተለየ ነበር። ይቅርታ ልንጠይቅሽ ይገባል። ያዘዝነው የሳይበር ደህንነት ኦዲት አንቺ ያመጣሽው ሪፖርት ውስጥ ያሉትን አንዳንድ ክሶች አረጋግጧል። ኢሜሎቹ በእርግጥም የተላኩት ከቫለንቲና ሄሬራ ኮምፒውተር ሆኖ እሷን በህገወጥ መንገድ ባገኘቻቸው የመግቢያ መረጃዎችን ተጠቅማ ነው። ከዚያም በላይ ምርመራው እኛ ያልጠበቅነውን ሌላ ነገር አግኝቷል። አንቺ እዚህ ስራ ከመጀመርሽ ከ6 ወር ጀምሮ እሷ የኩባንያውን ሚስጥራዊ መረጃ ስታወጣ ነበር። ሪካርዶ ተነሳ። ካሚላ በፊቱ ላይ እውነተኛውን ስሜት ማየት ትችል ነበር። ካሚላ፣ አንቺ ንጹህ ብቻ አይደለሽም። እኛ እንኳን እንዳለ የማናውቀውን ስጋት አሳይተሽናል። አንቺ መተሽ ምርመራ እንዲደረግ የመጠየቅ ድፍረት ባይኖርሽ ኖሮ ቫለንቲና መረጃ መስረቋን ትቀጥል ነበር። ምናልባትም እኛ ለመገንባት አመታት የፈጀብንን ውሎችና ግንኙነቶች ታጠፋ ነበር። እሷን ለመኮነን ፈጥነው የነበሩት ሲኒዮር ጉቴሬዛ ጉሮሯቸውን አጸዱ። ወይዘሪት ሮጃስ፣ በቦርዱ ስም አንቺን በመጠርጠራችን ከልብ የመነጨ ይቅርታ እንጠይቃለን። አሳማኝ በሚመስል ግን በትክክል ባላረጋገጥነው ማስረጃ ላይ ተመስርተን በችኮላ እርምጃ ወስደናል። ከባድ የፍርድ ስህተት ነበር። ቫለንቲና አሁን የት ናት? ካሚላ ጠየቀች። ድምጿ ከጠበቀችው በላይ ጠንካራ ነበር። ከመርማሪዎቹ አንዱ መለሰ። ዛሬ ማለዳ ተይዛለች። የድርጅት ሚስጥሮችን መስረቅ፣ የኮምፒውተር ማጭበርበርና ኩባንያውን ለመጉዳት በማሴር ወንጀል ትከሰሳለች። በእሷ ላይ ያለው ማስረጃ እጅግ ከፍተኛ ነው። ከዚህም በኋላ ስለሷ ተሳትፎ ለቬንቸር ግሎባል አሳውቀናል። እናም እነርሱ ከሷ ጋር የነበረውን ግንኙነት ሙሉ በሙሉ አቋርጠዋል። በዚህ ኢንዱስትሪ ውስጥ ያላት ስራ አብቅቷል።
ካሚላ ማዞር እስኪሰማት ድረስ ከፍተኛ የሆነ እረፍት ስሜት ተሰማት። ፍትህ፣ በመጨረሻም ፍትህ አገኘች። ነገር ግን ዶን ፍራንሲስኮ ንግግራቸውን አልጨረሱም ነበር። ወይዘሪት ሮጃስ፣ የዳይሬክተሮች ቦርድ ስለ ሁኔታሽ በሰፊው ተወያይቷል። አንቺን በበደል መያዛችን ብቻ ሳይሆን በእኛ ቸልተኝነት ምክንያት ልዩ ችሎታ ያለውን ሰው ማጣታችንን እንረዳለን። ስለዚህ የሆነ ነገር ልናቀርብልሽ እንፈልጋለን። ሙሉ ትኩረቷን ማግኘታቸውን ለማረጋገጥ ላፍታ ቆሙ። የዓለም አቀፍ ግንኙነት ዳይሬክተርነትን ቦታ ልንሰጥሽ እንፈልጋለን። የተመጣጣኝ ደሞዝ፣ ሙሉ ጥቅማ ጥቅሞችና የራስሽን ቡድን የመገንባት ስልጣን ያለው የአስፈጻሚነት ቦታ ነው። ቫለንቲና ይዛው የነበረው ያው ቦታ፣ ነገር ግን ያንቺን ልዩ የቋንቋ ችሎታን ከግምት ውስጥ ያስገባ ሰፊ ቦታ ነው። ካሚላ ቃላት አጠራት። ዳይሬክተር፣ አስፈጻሚነት ቦታ በህልሟ እንኳን ካሰበችው በላይ ነበር። እኔ የዩኒቨርሲቲ ዲግሪ የለኝም አለች። የተለመደው ማስረጃም የለኝም። ዶን ፍራንሲስኮ ፈገግ አሉ እና እውነተኛ ፈገግታ ነበር። ወይዘሪት ሮጃስ፣ አንቺ ምንም አይነት ዲግሪ ሊያስተምር የማይችለውን ነገር አሳይተሽናል። ቅንነትን፣ ድፍረትን፣ በከፍተኛ ውጥረት ውስጥ አስቸጋሪ ችግሮችን የመፍታት ችሎታን አሳይተሻል። ይህ ከማንኛውም ዲፕሎማ ወይም ዲግሪ በላይ ዋጋ አለው እና ከዚህም በላይ ጥቅማ ጥቅምሽ ውስጥ ከፈለግሽ መደበኛ ትምህርትሽን እንድታጠናቅቂ ድጋፍ ይደረግልሻል። ኩባንያው ለምትፈልጊው የዩኒቨርሲቲ ፕሮግራም ወይም የሙያ ማረጋገጫዎች ክፍያሽን ይሸፍናል። ሪካርዶ ወደሷ ቀረበ። ካሚላ፣ ይህንን ተቀበይ ባክሽ። እንዳንቺ ያሉ ሰዎች እዚህ ያስፈልጉናል። ስለ መልክ በውጭ ስላለው ነገር ብቻ ሳይሆን በትክክል ስራው ስለመሰራቱ በእውነት የሚጨነቁ ሰዎች ያስፈልጉናል። ዓለም የማይገባቸው መሆኑን ሲነግራቸው የማይሸነፉ ሰዎች። ካሚላ እንባ አይኖቿን ሲያቃጥላት ተሰማት። ነገር ግን በዚህ ጊዜ የደስታ እንባ እንጂ የስቃይ አልነበረም። እናቷን ስትንከባከባት ያደረችባቸውን ሌሊቶች፣ የተከመሩትን የሕክምና ሂሳቦች አሰበች። ለዓመታት በተለያዩ ስራዎች ላይ ስትለፋ ሌላ አማራጭ ስለሌለ ብቻ ቋንቋዎችን ብቻዋን ስትማር የነበረችበትን ጊዜ አሰበች። ትክክለኛ ማስረጃ ወይም ግንኙነት ስለሌላት ብቻ ዝቅ አድርገው ያዩአትን ጊዜ ሁሉ አሰበች። እቀበላለሁ አለች በመጨረሻም። ድምጿ ግልጽና ጠንካራ ነበር። ነገር ግን ቅድመ ሁኔታ አለኝ። የሰው ኃይል ክፍል የቅጥር ፖሊሲዎችን እንዲከልስ ፈልጋለሁ። ኩባንያው መደበኛ ትምህርት ለማግኘት እድል ለሌላቸው ተሰጥኦ ላላቸው ሰዎች የነጻ የትምህርት እድልና የሥራ እድሎችን እንዲፈጥር ፈልጋለሁ። እንደኔ ያሉ ሰዎች ስለ ብዙሃነት እና አካታችነት በሚነገሩ ቃላት ላይ ብቻ ሳይሆን እውነተኛ እድል እንዲኖራቸው ፈልጋለሁ። ዶን ፍራንሲስኮ አንገታቸውን ነቀነቁ። እሺ፣ ተስማምተናል። ከፈለግሽ ያንን ፕሮግራም ራስሽ ልትመሪው ትችያለሽ። እንደ ዳይሬክተርነትሽ የሥራ ድርሻሽ አካል ይሆናል። የሚቀጥሉት ቀናት የለውጥ ማዕበል ነበሩ። ካሚላ ውሎችን ፈረመች። ከሰው ኃይል ክፍል ጋር ተገናኘች። ቡድኗንም መገንባት ጀመረች። ማቴዎ ወደሷ ክፍል በሲኒየር ተንታኝነት ለመቀላቀል የቀረበለትን ጥሪ ወዲያውኑ ተቀበለ። ሉቃስ እንኳን እውነቱን በማውጣት ረገድ ያለውን ሚና እንዴት መጠበቅ እንደሚቻል ከተነጋገሩ በኋላ በይፋ ግኝቱ ለውጭ ኦዲቱ ቢሰጥም እውቅናና ትልቅ ጉርሻ አግኝቷል። ካሚላ ከእናቷ ጋር ወደ ትልቅ አፓርታማና የተሻለ ሰፈር ተዘዋወረች። ዶኛ ሮዛ ለኩላሊት ሁኔቷ ምርጥ ሕክምና የምታገኝበት ሆስፒታል አጠገብ እሷን ለመንከባከብ የሚረዳ የትርፍ ጊዜ ነርስ ቀጠረች። ሙያዊ ልብሶችንም ገዛች። ምንም እንኳን ከየት እንደመጣች ባትረሳውም እና አሁንም ብዙ ጊዜ አሁን ልትገዛቸው ከምትችላቸው ዘመናዊ ልብሶች ይልቅ ቀላሉን ነጭ ሸሚዝና ጥቁሩን ሱሪ ትመርጥ ነበር። ከ3 ወራት በኋላ ካሚላ በቢሮዋ ውስጥ በከተማዋ እይታ ባለው ሰፊ ክፍል ውስጥ ሆና የኩባንያውን ስራ በኤዥያና በአውሮፓ ገበያዎች ለማስፋት የቀረቡ ሐሳቦችን እየገመገመች ነበር። ቡድኗ ወደ 12 ሰዎች አድጎ ነበር። ልምድ ያላቸውን ባለሙያዎችና እሷ ካልታሰቡ ቦታዎች ያገኘቻቸውን ወጣቶች፣ እድል ብቻ የሚያስፈልጋቸው ጎበዝ ሰዎች ድብልቅ ነበር። ሪካርዶ በሩን ሳያንኳኳ ገባ። አሁን በመከባበር ላይ የተመሰረተ የሥራ ግንኙነት ስላላቸው ይህ የተለመደ ነበር። ጥሩ ዜና አለኝ አለ በፈገግታ። ያ ያዳንሾው የቻይና ውል ባለሀብቶቹ በስራችን በጣም ስለተደሰቱ ኢንቨስትመንታቸውን በ3 እጥፍ ማሳደግ ይፈልጋሉ እና በተለይም የወደፊት ድርድሮች ሁሉ በአንቺ እንዲመራ ጠይቀዋል። ቋንቋውም ሆነ ባህላዊ ይዘቱን እንዳንቺ በጥልቀት የሚረዳ ሰው አጋጥሟቸው እንደማያውቅ ተናግሯል። ካሚላ ፈገግ አለች። ለሚቀጥለው ሳምንት የቪዲዮ ኮንፈረንስ አዘጋጃለሁ እና ሪካርዶ፣ ያ ያቀረብኩት የነጻ የትምህርት እድል ፕሮግራም ገና አሁን ዝቅተኛ ገቢ ካላቸው ሰፈሮች የመጡ
20 ጎበዝ ወጣቶች ማመልከቻ ደርሶናል። አንዳንዶቹ ራሳቸው የተማሯቸው 3-4 ቋንቋዎችን ይናገራሉ። ሌሎቹ ደግሞ በፕሮግራም ወይም በትንታኔ ረገድ በችግር ውስጥ ሆነው ያዳበሩት ችሎታ አላቸው። ሁሉም ጎበዞች ናቸው እና ሁሉም እድል ይገባቸዋል። ሪካርዶ አንገቱን ነቀነቀ። እያንዳንዱን ማመልከቻ በግልጽ እንመለከታለን። ከዚያም ድምጹን ቀነስ አድርጎ አከለ። ታውቂያለሽ፣ አንዳንዴ በዚያ ቀን ከቻይና ባለሀብቶች ጋር የነበረኝን ጥሪ ባትሰሚ ኖሮ ምን ሊሆን እንደሚችል አስባለሁ። የመጣሽበትን ጥቅሉን አስረክበሽ ዝም ብለሽ ብትሄጂ ኖሮ ምናልባት ውሉን እናጣው ነበር። አይ እናጣዋለን፣ እርግጠኛ ነኝ። ነገር ግን ከዚያ በላይ አንቺን የማወቅ ካንቺ የመማርና ነገሮችን በተሻለ መንገድ የመስራት እድላችንን እናጣ ነበር። ካሚላ በመስኮት በኩል ወደ ታች ወደሚታየው ከተማ ተመለከተች። በመድረሻ ሞተር ብስክሌቷ ጥቅሎችን ከአንዱ ቦታ ወደ ሌላው ስታደርስ ትዞራቸው ወደ ነበሩት መንገዶች። ከ32ኛ ፎቅ ላይ እይታው የተለየ ነው። ነገር ግን ከታች ሆና እንዴት ይታይ እንደነበር በፍጹም አትረሳውም። ያ አመለካከት፣ ያ የትግልና የትህትና ትዝታ ነው በትክክለኛው መንገድ ላይ እንድትቀጥል የሚያደርጋት፣ በስሯም የተሻለ ያደረጋት። ስለ ቋንቋዎች ወይም ስለ ሚሊዮን ዶላር ውሎች ብቻ አልነበረም። ከእያንዳንዱ ንግድ በስተጀርባ ሰዎች እንዳሉና እነዚያ ሰዎች ከየትኛውም የህንጻ ፎቅ ቢመጡ ክብር እንደሚገባቸው መረዳት ነበር። እናም አንድ ጊዜ ለንግዱ ዓለም የማትታይ የነበረችው ምስኪን ዕቃ አድራሽ የኩባንያው በጣም ጠቃሚ ከሆኑ አስፈጻሚዎች አንዷ ሆነች። ይህ የሆነው ከየት እንደመጣች በመርሳቷ ሳይሆን በትክክል ያንን ስላስታወሰች ነው። ታሪኳ በቫልደስ ኮርፖሬሽን ውስጥ እንደ አፈ ታሪክ ሆነ። ተሰጥኦ ካልታሰቡ ቦታዎች ሊገኝ እንደሚችልና የአንድ ሰው እውነተኛ ዋጋ በዩኒቨርሲቲ ዲግሪ ወይም በቤተሰብ ግንኙነት ሳይሆን በቁርጠኝነት፣ በቅንነትና ዓለም ሊጥላቸው በሞከረ ቁጥር እንደገና ለመነሳት ባላቸው ፍላጎት እንደሚለካ ማስታወሻ ሆነ። ካሚላ ሮጀርስ ጥቅል ለማድረስ መታ ነበር። ነገር ግን መጨረሻ ላይ እጅግ በጣም ጠቃሚ የሆነን ነገር አደረሰች። ስለ ድፍረት፣ ስለ ፍትህና ለሰዎች የሚገባቸውን እድል መስጠት ስላለው የመለወጥ ኃይል ታላቅ ትምህርት አስተማረች። ውድ ቤተሰቦቻችን፣ የዛሬው ታሪካችን በዚሁ ተፈጸመ። እስኪ ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከተከታተላችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ኮሜንት ላይ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታስቡ ከሆነ ይህ ቪዲዮ ለብዙ ሰዎች እንዲደርስና እንዲማሩበት ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነም ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።